ለው እየተረሳው እንዲል አድርገው ራጃችን ነው ቅምቀማ ቤት ነው እንዴ ያለው ምንድነው ድምጽ አይሰማም እንዴ በደንብ ጫጫታ አለ ለዚህ ውይይት አንድ የእስራኤል ደጋፊ የእስራኤል ባንዲራ ታሳዩኛላችሁ ፕሮፋይላችሁ ያቤውን መርጣ እንትን ለመምረጥ ይቀለኛል አንድ ደግሞ ፕሮ ኢራን የሆናችሁ የኢራን ደጋፊ የሆናችሁ አንድ ደግሞ ሀገር ወዳድ ኢትዮጵያውያን አንድ ሀገር ወዳድ ኢትዮጵያዊ እፈልጋለሁ ሶስት ሰዎች ጋር አንድ እስራኤላዊ አንድ ኢራናዊ አንድ ሀገር ወዳድ ኢትዮጵያዊ No, we're not going to sit there. ነው ማስገባቸው እዚህ ጋር የእስራኤል ባንዲራ ይታያል አንድ ኢራናዊ ፕሊዝ የኢራን ደጋፊ ኢራናዊ አማርኛ ይችላል እንዴ የኢራን ደጋፊ ማለት ነው ኢራኖች እውነት አላቸው ቴዲ ኢራኖችን እየተጫንክ ነው አንዳንዶቹ ኮንዶም ቴዲ ሞሳድ ነው ይሉኛል አይገርም ሀቅ እንዴ ለፊልም እየተነተንኩ ለእስራኤልም ለኢራንም እየተነተንኩ ባለበት ሁኔታ ላይ ቴዲ ኢራናውያንን ትጫናለህ ይላል የለመደ አፍ ነው እዚህ በብሔር ጉዳይ ላይ ገብተን እንትንን ተጠልነን ማለት ለምዶ እኮ ነው እኔ አሁን ጥሪ ያቀርብኩ ነው አንድ የኢራን ደጋፊ አንድ የእስራኤል ደጋፊ ካላችሁ ላኩ እያልኩ ነው የሁለታችሁንም ድምጽ መስማት ስላለብኝ አንድ ደግሞ ይሄን ጉዳይ በገለልተኛ አይን የምታይ ወይም ደግሞ ሀገር ወዳድ ኢትዮጵያውያን እሺ ኢትዮጵያ ጤና ይስጥልኝ ወደ ራጂ ነው መለሰ ሰላም ብያ የእስራኤል ደጋፊ ነው የእስራኤል ደጋፊ እሺ ደራሲ ኃይለ መለኮት ሰላም ቆያችሁ እንዴት ናችሁ ሰላም ብያለሁኝ እኔ የኢትዮጵያዊ ሀገር ወዳድ እንደው ለመሞካሸት ሳይሆን ፕሮፋይል እሱ ነው ክላል ብዬ ነው ሀገር ወዳድ በነገራችሁ ላይ ብሔርተኞች ሊያሸማቋችሁ ሲፈልጉ ኢትዮጵያዊንስት ኃይሎች ምናምን ሲሏቸው በቦክስ ምቷቸው ኢትዮጵያዊንስት ኃይል ሚሉት ሊያሸማቋችሁ ነው ሀገር ወዳድ ናችሁ ሀገር ወዳድ ብሔርተኛ ሀገር አይወድም ያለው ማን ነው 90% ብሔርተኛ ሀገር አይወድም ነው እሱን በሰፊው እናወራ እንችላለን ቁም ነገር የኢራን ደጋፊዎች አላችሁ የኢራን ደጋፊ አንድ ኢራን ብሔር የሚለው ጥሬ ቃል ራሱ እኮ ሀገር ነው ተርጉሙ ምን አለቃ ታየኩ ተርጉሙ አልፏል ግን ተግባራዊ መቻረግ ነው ስለዚህ በተሳሳተ መንገድ ነው ልጅ ቆይ እሱ ሳይሆን እዚህ ጋር አንድ ሰው ላስገባ ሞቲቬሽን ተሙዬና ዋንጋሪ እና ኦኬ አም ሶሪ እኔ ኢራናውያን ላያችሁ አልቻልኩም እንዴ ባንዲራ ቀይሩ ኦኬ ከራጂ ነው የምንጀምረው እንዳልኳችሁ ማክሲመም ለአንድ ሰዓት ነው የሚቆየው ለአንድ ሰዓት ሁላችሁ ሚውት አድርጉልኛላችሁ አንዴ ሚውት አድርጉልኝ አለቃ አንዴ ሚውት አድርጉልኝ ሁላችሁ ኦኬ ስለዚህ የውይይቱን መስመር ላስይዝና በዛ ነው የምንሄደው ስንወያይ አሁን ያለው ነባራዊ ሁኔታ እንዴት ነው የተረዳችሁት በእስራኤል በኩል ኮናችሁ በእስራኤላውያን በኩል ያላችሁ ወይም ደግሞ ልታሳኩ የፈለጋችሁት አላማችሁ ምንድነው ስጋታችሁስ ምንድነው መጀመሪያ ለአድማጭ ተመልካቾች የምትነግሩልኝ እስራኤላውያን ስጋታችን ይሄ ነው ይሄን ነው የምናሳካው በዚህ መንገድ ነው የምንነግሩኝ በኢራን በኩል ያላችሁ ሰዎች ደግሞ ስትመጡ እኛ እንዲህ ነው የሆነው ይሄን ነው የምናሳካው በሌላ አባባል እስራኤላውያን ቀደም ሲል እንደነገርኳችሁ ሶስት መሰረታዊ ቅድመ ሁኔታዎችን አስቀምጠዋል ወይም ደግሞ ሊያሳኩ የሚፈልጉትን ነገር አይ ቲንክ ቤንጃሚን ኔታንያሁን ሰምታችኋል ብዬ አስባለሁ የመጀመሪያው ከኒውክሌር የጸዳች ኢራንን መመስረት ይፈልጋሉ ከዋናው ሰው ነው እንጂ መስማት ያለባችሁ እዚህ ካልፎ ከያጁ ምናምን የሚናገረው አይደለም ሁለተኛው ቁርጥ ያለ ነገር ያስቀምጠው ምንድነው
ይሄ ዲካፒቴሽን ነው። በቃ ሪጂም ቼንጅ ነው የሚፈልጉት። ሶስተኛ ኢራናውያን በራሳቸው ጊዜ ተስፋ ቆርጠው እጅ እንዲሰጡ ነው የሚፈልጉት። አንኮንዲሽናል ሰረንደር። ሶ ይሄን ማሳካት ይችላሉ? ይሄን ማድረግ ይችላሉ? አሁን ያለው ነባራዊ ሁኔታ እንዴት ነው ለእናንተ የነገራችሁ? እሱን እናወራለን። ለአንድ ሰዓት ቆያለሁ። ለሁላችሁም በቂ እድል ሰጣችኋለሁ። 3 የገቡ ሰዎች አሉ። እነሱ ልጠይቅና ወደ ራጂ እመጣለሁ። ሞቲቬሽን የኢራን ወይስ እስራኤል? ማን ሞቲቬሽን ግሬት ኦኬ። ኢራን ዋንጋሪ እስራኤል ወይስ ኢራን? ኢራንም እስራኤልም የአሜሪካን ኢንተረስት ለማስጠበቅ እየሰሩ ያሉ ናቸው ብዬ ነው የማምነው። ይሄ የተለየ እይታ ነው። ኢራንም እስራኤልም የአሜሪካን ኢንተረስት ለማስጠበቅ እየሰሩ ነው። ኦኬ አሶራ ሰበር ዜና ለመስማማታቸው ሰማህ አይደለም? አሁን ሲዝፋየሩ ነው። አዎ ሲዝፋየሩን ማለት ነው። አዎ ችግር የለውም። እሺ ወደ ሶራ ልምጣ። እሺ እኔ እንኳን ገለልተኛ ሆኜ ነው እንትን የምለው። ኦኬ ገለልተኛ ማለት ያው ጀስት በዚህ ጦርነት ላይ ያለው ነገር ላይ እንደ ሁለቱም ሳይድ ሳልደግፍ ግን ሀሳብ ለመስጠት ያለው። ኦኬ ቴንክ ዩ። ስለዚህ ኢትዮጵያ የእስራኤል ፕሮ እስራኤል ነው፣ ሞቲቬሽናል የኢራን ደጋፊ ነው። ደራሲ ኃይለ መስቀል የሀገር ወዳድ ነው። ዋንጋሪ ሁለቱም የሚዋጉት ለምን እንደሆነ አያውቁም። የአሜሪካንን ኢንተረስት ለማስጠበቅ ነው፣ የተሰራባቸውን ሴራ ማያውቁ ናቸው። የእኛን ጥቅም ለማስከበር ነው የሚል ትንታኔ ነው ያለው። ሶራ ገለልተኛ ነው። በዚያ ወድ ነው የምሰማቸው። ራጅ እስራኤል ወይስ ኢራን? ያንተን አልጠይቅም። ሁለቱም ሪዝን አላቸው። እሺ ካንተ እንጀምራለን። አሁን 7 ሰዓት ከ10 ነው። የመጀመሪያው ነገር በሁለቱም መካከል እየሄደ ያለውን ጦርነት እንዴት አየህ? ቅድም ሪዝን ያረካቸው እስራኤል የስጋት አለብኝ፣ ስጋቶቼ ደግሞ ኢራን በምታደርገው የኒውክሌር የማብላላት ሂደቱ ውስጥ እኔ የመጀመሪያ ተጠቂ ነኝ የሚል ስጋት አላት። ያንን ስታነሳ ሳልነካ ልንካ፣ ሳልቀድም ልቀደም የሚል ሂሳቤ ይዘው ስለተጓዙ በአንድ ሳይድ ካየኸው ሪዝን አላቸው የሚል የሚያስነሳ ነገር አለው። ኢራን ጋር ከሄድክም ለእስራኤል ተፈቅዶ ኒውክሌር አላት። እስራኤል አፕሮክሲሜትሊ ቢትዊን 115-200 የሚሆን አላት ተብሎ ይገመታል። እሱን ማድረግ ካስፈለጋትና ከተፈቀደላት ኖን የሆነ በዩናይትድ ኔሽን ማለት ነው አሜሪካም የምታውቀው ኢቭን አሜሪካ የምትደግፈው ማለት እንችላለን። ለምን ለኢራን ይከለከላል የሚለው አንፌርነስ ነው። አሁን ኢራን ጋር ብትሄድ ገብተዋል። ኢራን ደግሞ ፕሮክሲ ዋሮች ላይ ሚድል ኢስት ላይ እጇ ብዙ ቦታ ገብቷል። ሚድል ኢስት ላይ የሚደረጉ ጦርነቶች ላይ ከእስራኤል ባላንጣዎች ጋር የምታደርገው ቅርኝት አላት። ኢቭን ሌሎች አረብ ሀገሮች ጋር ያላቸውን የማይስማሙ ነገር አላት እና ኢቭን በእምነት ዙሪያም ይኸውን ዳይናሚክ የሆነ አይነት ወደ ከአረብ ሀገሮች ጋር የማያስማማት ነገር አላት። እነሱ አሁን በአያቶላ ሞኖፖል አድርጎ መምራታቸውና እንደገና ደግሞ ተጭነው ወደ ፖለቲካ ሲስተሙ ሲገባ ደግሞ ዲሞክራቲክ ሊመስል የሚችል በት ኢንዳይሬክት ሌላ እሱ ራሱ ሽኩቻ አለው። ስለዚህ በዚህ ሂደት ውስጥ ሁለቱም አሜሪካ ደግሞ የራሷን ጥቅም ነው የምታስጠብቀው። በተለይ አሜሪካ ስጋቷ በዚህ ጦርነት ውስጥ who is benefited ብትለኝ ቻይና ናት በነፊት የምትሆነው። nobody is going to be benefited። ያንን ሞኖፖል እያደረገች ያለችው አፍሪካ ላይ ኢኮኖሚውን ቻይና ተቆጣጥራለች። ሚድል ኢስት ጋር ያለው ብዙ ፍላጎት ያለውና ፕሮክሲ ዋሮቹን አሜሪካ በጣም ብዙ ቢዝነስ ያላት እዛ ዙሪያ ላይ ነው። እሱኛውን ወደ ቻይና ዳይቨርት ይደረጋል። የቻይናና የራሻ የኃይል አሰላለፍ ደግሞ አሜሪካ ላይ ጫና ይፈጥራል። ስለዚህ ያንን ፕሮክሲ ዋር እንዳትሆን ኢራንን ማጥቃት። አሁን እንግዲህ ችግሩ ምንድነው? አሜሪካኖች ዳይሬክት ዎር ውስጥ ኢንቮልቭ ማድረግ አይፈልጉም ነበረ። ለምን? ከአፍጋኒስታን የተማሩት አለ። ቅድም ያነሳው ኃይለኛ ፖይንት አለ። ትራምፕ ወደ ስልጣን ሲመጣ ጦርነት አቆማለሁ በሚል ስሎጋን ነው የመጣው። እንደገና if you put them back to the war ለሱ ለራሱ ብቻ ሳይሆን ሪፐብሊካኖች በኋላ ወደ ስልጣን የመምጣት እድላቸው በጣም ያመነመነ ይሆናል። እሱን ይፈራሉ። the same time ደግሞ
ሱፐርማሲያቸው ሉዝ ካደረጉ አሜሪካኖች ደግሞ ሴም ታይም ብሌም ይደረጋል። ትራምፕ እንደገና አሜሪካን ግሬት አደርጋለሁ ብለህ መጥተህ እንደገና አሜሪካ ወደ ሌላ ስትገባ ሁለቱ ላይ ከበጣም መጥፎ ይሻላል፣ መጥፎ ሁለቱ መጥፎ ናቸው የሚል ሲቹዌሽን ውስጥ ስለሆኑ ኢራንን ማስደንገጥ ግን ምንን ነው የሚያሳየው? ለምሳሌ ቢ52ን ለኢራን መጠቀም አልነበረባቸውም። ለኢራን ቢ52ን 39 ሃወር ፍላይ አድርጎ የተጠቀሙበት እንትን ነው የሚባለው ይሄ ኢኮ ቻምበር ቻይና እና ሌሎችን ማስፈራሪያ ነው። ሌሎችም አጋር የሆኑ የሌሎች ሀገር አሜሪካን ኦፖዝ የሚያደርጉ አጋሮች ላይ ከተጠቀመን ይህን ካዩ አይነኩንም የሚል ነው። ስለዚህ ቦዝ ወይ ፕሮክሲ ዎር ነው። ስለዚህ አሁን እከሌ እውነት አለው የምትል የለውም። እከሌ ሪዝን አለው። የማን ሪዝን ጀኒውን ነው፣ የማን ሪዝን ግሎባል የሆነ አፌክሽን ያመጣል ነው፣ በወርልድ ዋይድ የሆነ ችግርን ያመጣል ወይ ደግሞ ሶሉሽንን ያመጣል የሚለውን ማየቱ በዛ አኳያ ነው። ስለዚህ እኔ ኢራኖችም ዲፌንድ ወይ ሪታሌት የማድረግና ዲፌንድ የማድረግ ራይት አላቸው። እስራኤልም ስጋት የሚሆንባትን ቀድማ የማጥቃት መብት አላት። አሜሪካም ሱፕሪም የሆነች አገር ሆና ልትቀጥል አያል ሀገሮች እሷን ቤዞች ለምሳሌ አሁን ኩዌት ቤዝ ላይ አይደል ዛሬ ሮኬት የተወረወረው ሚሳይል የተወረወረው አሜሪካ ላይ። ስለዚህ እዛ አካባቢ ላይ የጸዳና አሜሪካን ፖሊሲ የሚጠቅም የሚድልስት አገር ከሌለ አሜሪካ ሱፐርማሲ መሆን አትችልም በዛ ዙሪያ ላይ። ስለዚህ እሱ ልትከላከል ኢንቮልቭ ታደርጋለች። ግራም ነፈሰ ቀኝም ነፈሰ ያ ነው። ግን አንድ የነካውና እኔም ማልጋራው ሁሌ የምታነሳው ፊት ለፊትም የምከራከርህ ከጀርባ የምከራከርህ ነገር ኢራኖች በአንድ ላይ ተነስተዋል። የውስጥ ችግር አላቸው አልክ። እኛም በኢትዮጵያ ጉዳይ ላይ እኔ ብሔርተኛ ነኝ ታውቀኛለህ። የብሔሬ ችግር ልፈታው የምታገለው የብሔሬ ችግር ብሔሬ የሚኖርባት አገር ሰላም ከሌላት ወይ ደግሞ ሶቨርኒን ካልሆነች የምፈልገውን የህዝቤን ጥያቄ ማሳካት አልችልም። እኔ እንደዛ ማመን ሰው ነኝ። ብሔርተኛው ኢትዮጵያ ትፍረስ፣ እኔ ስለ ኦሮሞ ነው የሚመለከተኝ ካለ ኦሮሞ በአሁን ቁመናው ኢትዮጵያ ውስጥ ነው የሚኖረው። ስለዚህ ኢትዮጵያ የሚል ሀገር መኖር መቻል አለበት። ፈርስት ሰቨሪን የሆነች ሀገር ስትኖር የኦሮሞን መብት ለማስከበር መታገል ትችላል። ምናልባት እንደ ኢራን እኛ አንድ ላይ ብሔርተኞች ለምን ሀገር ብሎ የምትለውን ነገር መጀመሪያ እንዳይበርደን ብሔርተኞቹን አገር የምንላት ነገር ላይ እንስማማ። መጀመሪያ አንተ ሀገር ብለህ የምጠራው ኢትዮጵያ ለእኔ ሌላ ነገር ናት፣ ለሌላው ደግሞ ዜግነት ነው፣ ለሌላው ማንነት ነው። ስለዚህ ሀገር ነው ብለን እንድናመጣ ኢራን የማንንም እምነት ተከታይ የማንንም ፖለቲካ አይዲዮሎጂ ተከታይ አገሩ ናት። ስለዚህ ኢራንን ለማዳን ማንም ይታገላል። እኛም ኢትዮጵያን ለማዳን እንደዛው እንታገላለን። አሁን ለምሳሌ እኔ ኤርትራ ኢትዮጵያን ብታጠቃ መጀመሪያ ሪስፔክትድ መሆን አለባት በዛ ኮንቴክስት ነው። ስለዚህ ብሔርተኛ እኔ አረዳድ እንደዛ ነው። በኋላ መለሳለሁ። ቴዲ ቴንክ ዩ ራጁ። ያው ብዙዎቻችሁ ስጽፉ እያየሁኝ ነው። ሁለቱም ሀገሮች ሲዝ ፋየር ተስማምተዋል ብላችኋል። እንዳልኳችሁ እኔ ለሁለቱም ነው ፌር በሆነ መንገድ መተነተነው። እንደ አንድ ኢራናዊ ብትጠይቁኝ አሁን ነው በጥበጥ ማስነሳው። እኔ ያለሁበት መንግስት ተኩስ አቁም ተስማምቻለሁ ቢለኝ አሁን ነው መቀውጠው። ቢኮዝ ኢራናውያኖች ዝም ብለው ነው መተኮስ ያለባቸው። ተለምነው ብዙ ቅድመ ሁኔታዎች ተቀምጦላቸው ነው ማቆም ያለባቸው። ምክንያቱም ለምን መሰላችሁ? ሁለቱም ሀገራት የሚያሳኩትን ወይ የሚፈልጉትን ካሳኩ በኋላ ሲዝፋየር ይሏችሁ። ከዚህ በኋላ ታምናላችሁ አሜሪካንን? ከዚህ በኋላ IAEAን ታምናላችሁ? ኢንተርናሽናል አቶሚክ ኤጀንሲን ታምናላችሁ? ከዚህ በኋላ NPT ትመጣላችሁ? ከዚህ በኋላ JCPOAን አምናችሁ ትመጣላችሁ አደራዳሪዎችን? ቢኮዝ እስራኤላውያን ሲመቷችሁ you were in the middle of negotiation እኮ እሁድ ለሰላማዊ ውይይት በተቀመጣችሁ ወይም ደግሞ ቀጠሮ በያዛችሁበት አርብ ነው የተመታችሁት። አሁን ደግሞ ሲዝፋየር እናውጅ ካሏችሁ እናንተ ምንድነው ያሳካችሁት? ኦኬ እነሱ ያሳኩትን ሊዘረዝሩ ይችላሉ። ሁለቱም በተለይ በገለልተኛ አቋም መተንተን አለበት የሚል እምነት አለኝና ኢራናውያን ይሄን ጥያቄ ያነሳሉ የሚል እምነት አለኝ። ምንድነው ኢራናውያን ያሳኩት? ምንድነው እስራኤላውያን ያሳኩት? አሜሪካ
ዶናልድ ትራምፕ ባለበት አሁን ባለበት ጫና አይደለም ስታችሁት ብትመቱት ራሱ ጦርነት ውስጥ አይገባም። ቢመታ ራሱ እኔ የሚገባኝ ማለት ነው። አንዴ ኦኬ ድንገተኛ ጥቃት ተፈጽሟል። ያለ ምንም እውቅና ኮንግረሱ አልፈቀደለትም። እንዲሁ ዝም ብሎ ሄዶ ኦኬ ትሬት አለ ካልክ ሄደ ፕሬዚዳንቱ አብሶሉት የሆነ ራይት አለው። ኢራናውያን አሁን ሲያቆሙ ቶክስ አሸናፊ የሚሆነው ማን ነው? ይሄን በኮሜንት እያሰባችሁ ጠብቁኛላችሁ። ወደ ኢትዮጵያ እንሄዳለን። ኢትዮጵያ እሺ ወንድሜ 7 ደቂቃ አለ። ጉንፋን ስላለኝ ማስክ አድርጌ ነው ማውራው፣ ይቅርታ አድርጉልኝ። ከየት ነው የሚጀመረው ስባል ከኦክቶበር 7 መጀመር ያስፈልጋል፣ 2023 ማለት ነው። በዛን ጊዜ የነበረው ሰላም ምንም መጥፎ በሆንም ካሁን የተሻለ ነበረ። ሁሉም ኑሮውን እየኖረ ሁሉም በየመንገዱ በየፊናው በሰላማዊ መንገድ እየታገለ ነበረ። የዓለም መንግስታቶችም መፍትሄ ለመፈለግ እየሞከሩ ነበር፣ እዛ አካባቢ ላለው ችግር ማለት ነው። ሆነም ቀረ የሆኑ ሰዎች ልዩ አይነት እቅድ ነበራቸው ማለት ነው። አሁን የምታዩትን ነገር ለማስነሳት ማለት ነው። ቦርደር ጥሰው ሄደው ሌላ አገር ገብተው እየተዝናኑ ያሉ ህፃናቶች፣ እንግዶች አረዱ፣ ገደሉ፣ የመጨረሻ ጭካኔን አሳዩ። ይሄ ማለት ምን ማለት ነው? ለእስራኤል ህዝብና ለእስራኤል ሀገር መሪዎች ከዛም ቀጥሎ ለአሜሪካኖች ይሄ ማለት ውርደት ነው። የአንድን ነገር የሰላምን እንትን መፍገድ ነው ማለት የሴኩሪቲ እንትንህን መንጠቅ ነው። አንድ ሰው እኮ ቤቱ ሲገባና ሲወጣ የሆነ ስሜት አለው። ሰላም ነኝ ብሎ የሚያስበው ሀገሬ ነው ብሎ የሚያስበውን ይሄንን ትነጥቃለህ ከህዝብ ማለት ነው በትንሽ ድርጊት እና ህዝቡ በሰላም ወጥቶ ገብቶ እንዳይገባ ኮንፊደንስ እንዳይኖረው ታደርጋለህ። አንድን ሀገር የሽብር መጨረሻው ወይም የሽብር ዓላማው ያ ነው። ይሄ ሲደረግ አንድ ሀገር ቁጭ ብሎ አይም። ለምን የተመረጥክ ከሆነ ህዝብህ አካውንታቢሊቲ ይፈልጋል። ኢትዮጵያ ውስጥ አንድ ነገር ሲደረግ መንግስት ቢያቆም ይላል ህዝቡ። ይሄ ህዝቡ እኮ እዚህ ጋር ተዘረፈን መንግስት አቁም። እንደዛውም የእስራኤልም ህዝብ መንግስቱን አቁምልን፣ እንደዚህ መሆን አይቻልም፣ ልጆቻችን እየተጫወቱ መጥቶ መታረድ አይቻልም ብሎ ይላል። ይሄን ለማስፈጸም የተደረገው ነገር ነው ጋዛ ውስጥ የተደረገው እንጂ የእስራኤል ህዝብና የእስራኤል መንግስት ህፃን መግደል የሚወድ ህዝብ የለም እዚህ ዓለም ላይ። እውነት ለመናገር ግን ለኛ ህፃናቶች ለአንተ ልጆች ኃላፊው ማን ነው? ጠላትህ ነው? የልጅ ኃላፊ የልጅህ ጋርዲያን ጠላትህ ነው? ያንተን የቤተሰብ ሪስፖንሲቢሊቲ ለጠላትህ ነው የምትሰጠው? ይሄን ማለት የፈለኩት አንተ ሄደ ሰው አርደህ ስታበቃ እሱ ተመልሶ ልጆችህን እንዳይገልብህ ይሄ እኮ ሪስፖንሲቢሊቲ ያንተ ነው። አንተ ነህ ጥፋት ያለ ማጥፋት ያለብህ። ለምን? ለልጆች ስለምታስብ፣ ለሀገር ለህዝብ ስለምታስብ፣ አቅምህን ስለምታቅ። ህዝቡን የሚወድ ሰው እኮ ትግሉን በአቅሙ እኩል ነው የምታገለው። ለህዝቡ ግድ ያለለው ግን አደጋ ያስከትላል ማለት ነው ህዝቡ ላይ። ይህ ብቻ ሳይሆን የት ነው የምትደበቀው? እንዴት ሄደህ ሰው ገለህ ልጆች ስርና ሴቶች ስር ትደበቃለህ? እንዴት ሆስፒታል ስር ካምፕን ትፈጥራለህ? ይሄ ነው ሰው እንግዲህ እስራኤል ልጆች ገደለች ማለት ይወዳል። እንዴት ማለት ያስፈልጋል። አንድ ሰው ገድሎ ሮጦ ቤቱ ከገባ እሱ ነው የሚያስገድለው፣ ገዳዩ አይደለም። ይሄን ካልኩ በኋላ ወደ ኢራን እንሂድ። እንግዲህ ኢራን ልክ ድርድሩም ሁሉ ነገር ዛሬ እንደተጀመረ አድርጎ ነው ሰው የሚያወራው። አሁን ወንድሜም እንዳለው እየተደራደሩ በቦምብ ተመቱ አለ። ይሄ ድርድር ከ20 ዓመት ወይም 20 ዓመታቶች የፈጀ ድርድር ነው። እየተለመኑ ጉቦ እየተሰጣቸው እያስፈራሩ እና ከዚህ የመጣ ማለት የዚህ ነገሮች የዛ ነገሮች ሁሉ ድምር ነው አሁን የተፈጸመው ነገር ማለት ነው እንጂ በአይሶሌሽን እችን ቀንና እችን ሳምንት 2 ሳምንት ወስዶ የሚያይ ሰው he's not strict in reality ማለት ነው። እዛ ጋር አንድ ጥያቄ ልጠይቅህ። ቆይ ፌር የሆነ ጥያቄ ልጠይቅህ። ለኢራን ደጋፊዎችን ማነሳው ጥያቄ ይኖራል። ጥያቄዎቹን ማነሳው እንድታብራሯቸውና አድማጭ ተመልካቾችም እንዲረዱ ስለምፈልግ ነው። እስራኤላውያን ለዓለም አቀፉ ማህበረሰብ ግልጽ አይደሉም። የአይኤኢ ሰዎችም ሄደው የመረመሩት ምርመራ ምንም የለም። እንደምታውቁት የኢንተርናሽናል አቶሚክ ኤጀንሲ ማለት ነው።
ከ150 እስከ 250 የጅምላ ጨራሽ መሳሪያ ሄዱ እንዳላቸው ይነገራልና እስራኤል ኒውክሌር አላት ሀገር ኒውክሌር የሌላትን ሀገር ወይም ደግሞ ገና ለገና ለሰላማዊ ጥቅም ነው ዩራኒየም እያብላለው ያለው የምትልን ሀገር አይ አንቺ ማብላላት የለብሽም ኒውክሌር ሊኖርሽ አይገባም ማለት ደብል ስታንዳርድ አይደለም? ደብል ስታንዳርድ ነው፣ ግን ኑሮ እንደዛ ነው። ላይፍ ኢን ጀነራል እንደዛ ነው። እንደዛ ነው ላይፍ እንደዛ ነው ማለት እንዴት ነው? ማለት ጉልበት ስላለን ነው ወይስ? አዎ ላይፍ እንደዛ ነው ስልህ አንዳንድ ነገር ላይ ቀድሞ የደረሱን ሰዎች አሉ። እኛ ሳንደርስ የደረሱ ሰዎች እነዚያ ሰዎች የኛን ወደዛ ነገር አካሄድ ዲክቴት ያደርጋሉ። ዲስ ኢዝ ላይፍ በሁሉ ነገር አፕላይ የሚያደርግ ነው። ይሄ አይሶሌት አድርገህ በእስራኤል ብቻ አታሳይ። ለምን ኤርትራ አሁንም ይቅርታ አድርግልኝ አሜሪካ ሌላውን ህዝብ እንደዚህ እንትን ማለት የሆነ ደረጃ ላይ ቀድሞ ደርሷል ከሌላው ህዝብ። ይሄንን በቁጣና በዱላ ልታስመጣው አትችልም። በስልጣኔ ከደረስክባቸው አሁን ቻይና እንደምትደራደራቸው ልትደራደር ትችላለህ እንጂ ሰው ነኝ እኔ ሰው እንደዛ ብሎ ነገር የለም፣ አይሰራም እዚች ዓለም ላይ ሜቢ ወደፊት ወይም ከሞትን በኋላ ይሆናል ያ ሁሉ ነገር እኩልም ሆነም ቀረ እስራኤል አላት ተብሏል፣ ሊኖራትም ይችላል። ግን እዛ አካባቢ ኢራን ብዙ ሰዎች ደግሞ ኢራንና እስራኤልን ያስተያያሉ፣ አንድ አድርገው ያሉ አያውቁም ኢራንን ማለት ነው። የኢራንን ሳይኪ አያውቁም፣ የኢራንን አመራር አያውቁም፣ የኢራንን ፍልስፍና አያውቁም። እንደ አንድ ሀገር አድርጓቸው ያዩዋቸዋል ማለት ነው። እና ይሄም አለ። ሆነም ቀረ አንድ ሀገር ሌት ተቀን እገልሃለሁ እጨርሰሃለሁ ሰልፍ ትሰለፍ አንድ ላይ ስከማች እንበል። አሁን እኛ ኢትዮጵያውያኖች ነን፣ ኬንያኖች በየአመቱ ወይ በየወሩ እየወጡ ኢትዮጵያ ትቃጠል ትውደም እናወድማታለን እሷን ሳናወድም እያሉ ብሉ ትረስት ሚ ሀሳባችሁ ሌላ ይሆናል። ግን የእስራኤል ህዝብ ይህንን መቀበል ያለበት መስሎ ይታየዋል። ህዝቡ ለምን እንደሆነ እንደ ሰው አያቸውም ማለት ነው። ኦልሬዲ ራሱ ተፈውዞ እስራኤሎችን እንደ ልዩ አይነት ነገር ነው አድርጎ ያያቸው እንጂ። ስለዚህ ይሄ የናሽናል ሴኩሪቲ ጉዳይ ስለሆነ እንኳን ኒውክሌር ይዛችሁ ኒውክሌር ሳትይዙም እንዲሁ ቨርባሊ እንኳን እያስፈራራችሁን ስለሆነ ኒውክሌር በትይዙማ ስለምታጠፉን እንደምታጠፉን ስለምናቅ ያን አንፈቅድላችሁም ነው አይደል? አለቀ። አንተ እንግዲህ በአንተ አገላለጽ እንደዛ ነው። ደግሞ ትክክል ነው ፖይንቱ። እኔ አገላለጽ ልዩ ይሆን ይችላል፣ ግን የፖለቲካው የፓወር ሳይሆን የሰርቫይቫል ጉዳይ ነው። እስራኤል የሪስፖንሲብል ሀገር ናት። ሰው እንደዛ ባያስበውም አካውንታቢሊቲ አለ። ከተኮሱ በኋላ መልሰህ ብትገላቸው አሁን በዛ በአጥፊው መሳሪያ የአጥፊው መሳሪያ ከሰራቸው እንበል ትስራው እና አንዳንድ ሰው ምን ጀስቲፋይ ያደርጋል እንዴ እናንተ 200 አላችሁ ሁለት እነሱ ብሰሩ ምን አለበት ልል ይችላል። ግን አንዱ ከተተኮሰ በኋላ እስራኤልን የሚያቅሰው በጣም ትንሽ ናት። በጣም ትንሽ የተሸጋሸገች ከተማ ናት። አንድ ከተኮሰብህ ያንተ 200 ዋጋ የለውም ከዛ በኋላ ማለት አንተ እኔን ከገደልከኝ በኋላ አንተን ቀቅሎ በበሉ ለኔ ጥቅሙ ምንድነው? እሺ የመጨረሻው ጥያቄ እሺ አሁን ጦርነቱ በዚህ ሁኔታ ቢቋጭ እስራኤላውያኖች አሳክተናል የሚሉት ድል ምንድነው? ጉልበት መቀነስ ብቻ ነው። የእስራኤል ፍላጎት ብቻ ሳይሆን የአሜሪካን ፍላጎት። አሁን ሰው ብዙ ኮንስፒሬሲ ያወራል እንደዚህ ይላል። አይደለም ቤሲክሊ እነኝህን ሰዎች ጉልበት ማሳጣት ነው፣ ጊዜ ማራዘም ነው የተደረገ ያለው ማለት ነው። እና ይሄ ደግሞ አኮምፕሊሽድ ሆነዋል ማለት ነው። መጀመሪያ እስራኤሎች ዳከሙት፣ ቀጥሎ መጥቶ አሜሪካኖች የተፈለገውን ኦብጀክሽን ተፈጸመ። አሁን አሜሪካ ከኢራን ምንም አትፈልግም፣ ሰላም ብቻ ነው የምትፈልገው። እንዴት ደግሞ ትንሽ አንድ ደቂቃ የነሱን ጉልበት አታጋኑ። ለምን እስራኤል 1% አቅሟን የተጠቀመችው፣ ኢራን 90% አቅሟ ተዳክሟል። እና ካሁን በኋላ ፌስ ሴቪንግ ነው። ካሁን በኋላ ህፍረታቸውን እየከለሉ ወደ ሰላም መምጣት ነው ያለባቸው ላለው አመሰግናለሁ። ኦኬ እሺ፣ እሱን የምናየው ይሆናል። ምክንያቱም እኔ የእስራኤል መንግስት ካስቀመጣቸው 3 ነጥቦች አኳያ የትኛውን አሳካ የሚለውን ለማወቅ ነው።
ሪጂም ቼንጅ እንዳሉ ሁላችሁም የምታውቁት ነው። ይሄን የአያቶላን መንግስት መቀየር አለብን ብለዋል። ከኒውክሌር የጸዳች ኢራንን ተግባራዊ እናደርጋለን ብለው የተንቀሳቀሱት ደግሞ አጠቃላይ የሚይዘው ይሄ አንኮንዲሽናል ሰረንደር የሚለው ነው። እነዚህ በአያችሁት ጦርነት እነዚህ ከሶስቱ የተሳካው የትኛው ነው? ምክንያቱም ሁለቱ ይቅርታ አቋረጥኩልህ። ለምን ጊዜ ያለኝ አልመሰለኝም። ስለዚህ ነው የተሳካው የትኛው ነው? አንደኛ ነገር ጉልበታቸው ተዳክሟል፣ ወደ ዜሮ ገብቷል። ብዙ ሰው የማያውቀው ይህንን ይወቅ። ሁለተኛው ነገር ቶታል ሰረንደር ነው። አሁን የነሱ እንትን በአፋቸው ባይሉትም በድርጊታቸው የለም ማለት ነው። ምንም አይነት ሌላ ኦፕሽን የላቸውም። አንድ ሁለት ይተኩሳሉ። ከተኮሱ ያም ዲፕሊትድ የሆነ ነው፣ ኢፌክቲቭ አይደለም። አሁን ያላቸው ያችን ማቋረጫዋን ለመዝጋት ነው። ይሄን ለመዝጋት ደግሞ ብዙ ሰው ይቃረናቸዋል። እና ኦኬ ሪጂም ቼንጅ ያልከው ሪጂም ቼንጁ ቼኑ ተጀምሯል አባቴ። የቀረው ምንድነው? ህዝቡ ገፋ ሊያደርገው ብቻ ነው። የኒውክሌርን ጉዳይ አጸዳችሁ? የእስራኤል መንግስት አጸዳው እንዳሉ ጠርቷል። የኒውክሌር ጉዳይ ኖ ይሄንን ነገር ልታጠፋው እኮ አትችልም። ወደኋላ ሰዎች አሁን አሜሪካኖች የደበደቡት ባዶ ጉድጓድ ነው እንደምታውቀው አይደለም። እስፋሃን ያለው እንትን ያለው ሶስቱ ዋና ዋና ቦታዎቹ ተመቷል። አንተም ብትሆን እኮ አንተ እኮ ኢራን ብትሆን አሁን ምን ትላለህ መሰለህ? አይ ውሃ ውስጥ ነው ዌል ውስጥ ነው የገባው ቦሙ ነው የምትለው። ስለዚህ ያ አይዞ ይሄ ብዙ ዓመት የተጠናበት እንደዚሁ ከእንቅልፋቸው ተነስቶ የሚያደርጉት ነገር አይደለም አባቴ። ያስፈልገው ኪሎ ተመዝኖ ርቀቱ ተመዝኖ ቦታው ታይቶ ነው የተመታው። ይሄ የሰውን ልጅ ጭንቅላት ውስጥ ነው ያለው። ያ ቦሙ መሬት ላይ አይደለም። ህዝቡን ካላጠፋ ልታጠፋ አትችልም። ግን ምን ታደርጋለህ? ታራዝመዋለህ ጊዜያቸው። ይሄን የተደረገው እሺ ቴንክ ዩ ወንድሜ። ደራሲ 7 ደቂቃ አለ። ኮመንት የዘጋውባችሁ እንዲህ ያለ እውቀት እዚህ ቲክቶክ ላይ ሰምተህ ማይተም አታውቅም። እንደዚህ እንደያካፈሉ እንዳሉት እውቀት ታፕታፕ አታረግም፣ ቻናሉን ሰብስክራይብ አታረግም። ስድብ በእናቴ በዚህ ገብቼ በዛ ወጥቼ የሚውል ቦታ ላይ ግን ታፕታፕ ታደርጋለህ፣ ሰብስክራይብ ታደርጋለህ። አንዳንድ ጊዜ ፍሪደም ራሱ ሲነጠቅ ራሱ ሊሰማ ይገባል የሚል እምነት አለኝ። ከዚህ በኋላ ደግሞ ቪውን ብቻ ለሰብስክራይበሮች ብቻ አደርጋለሁ። በዚሁ ከቀጠላችሁ ታፕታፕ አድርጎ እዚህ ጋር፣ ምክንያቱም የሚናገሩት ንግግር ወደ እናንተ በጥራት እንዲደርስ ማለት ነው። ይሄ እኮ ነጋሪ አያስፈልገውም ጎበዝ። እሺ ደራሲ ወደ አንተ ልምጣ። አመሰግናለሁ ቴዳዬ። ሁላችሁንም ሰላም ብለን እንጀምር። ሌሎቹን የጠየቀውን ጥያቄ በመገንዘብ ጠቅለል አድርጌ ልናገር ሐሳቤ እና የመጀመሪያው ነገር ጦርነቱ አያቶላ ካማኒ ከመጡ በኋላ እንግዲህ ከነገሱ በኋላ የተጀመረ አይነት ስትራክቸር ነው ያለው። አዲስ ነገር አይደለም። በእጅ አዙር ሁለቱም ፊት ለፊት እንደ አሁኑ እንደ ዛሬው ባይሆንም በእጅ አዙር በተለያየ መንገድ ጥቃትን ይለዋውጡ ነበር። ስለዚህ የቆየ ስለሆነ እስራኤልም እንደምትለው ብዙ ዝግጅት ተዘጋጅታበታለች። አዲስ ነገር አይደለም። ይሄ ማለት ጦርነቱን ጥቃቱን ስጀምር ቅድም አንተ ሜንሽን እያረከው ነበር። እዚያው አፍንጫዋ ስር ነው የተጀመረው። ጀነራሎችን ከመግደል ነው የተጀመረው። ሳይንቲስቶችን ከመግደል ነው የጀመረችው። ከላይ ነው የጀመረችው እና ይሄ ምን ያክል ጊዜ እንደፈጀ በዚህ ማወቅ ይቻላል። ይሄን እስከማድረግ ድረስ እና የእስራኤልም ስጋት ልክ ነው። ኢራን ጋር የነበራት ነገር ከተቀየረ በኋላ በፊት ወዳጆች ነበሩ። የአሁኑ የኢራን መሪ ከመጡ በኋላ ኮምፕሊትሊ ተቀይሯል ግንኙነታቸው። ኢራንም እስራኤልን ማጥፋት፣ እስራኤልም ኢራንን ማጥፋት አይነት ሁኔታ ውስጥ ስለገቡ ቅድምም የአንተም ድጋሜ ሜንሽን ስላረከው እንትን ልበል የሞሳድ የአቅም እንግዲህ ግልጽ ነው፣ ሁሉም የሚያውቀው ነው። የኢራንን የፖለቲካም የጦርም የበላይነት እያዩት ስለመጡ ስጋታቸው ደግሞ የትየለሌ ሆኗል እና እስራኤልም ልክ ነች ስጋቷ። ኢራንም ደግሞ ለጥቃቱ ምላሽ ብትሰጥ ያን ያክል ልክ ያልሆነ ነገር አይደለም። ልክ ነው ሉዓላዊነቷ እስከተደፈረ ድረስ። በዚህ መካከል ግን ምን አለ መሰለህ ውጤቱ ወደ ምን መጣ ወይም ወደ ምን ይመጣል? ማን አሸናፊ ሆኖ ይወጣል?
እስራኤሎች ተሳክቶላቸዋል ወይ አንተ ባልከው መንገድ ስንሄድ በነገራችን ላይ ሙሐመድ ራዛ ፓቬሊ የሚባል አለ የኦፖነንት የኢራን ያሁኑ መሪ ኦፖነንት ናቸው የፓቫሊ ዳይናሲቲ መሪ የነበረ ሙሐመድ ራዛ ልጅ ነው እነሱ አሁን ጥያቄ ያነሱ ነው እኛ ስልጣኑን እንረከብ የሚል በዚህኛው አሁን ባሉት መሪዎች ደግሞ የአሁኑ መሪ ልጅ ስልጣኑን ይረከብ እየተባለ ነው ለምን መሰለህ በጣም ቆንጆ ምሳሌ አንተ ራስህ የተናገርከው አለ እኔ ኢራናዊ በሆን አሁን ነበር ድንጋይ ማነሳው ያልከው ማለት ነው የጦርነቱ ውጤት ምናልባት ወደዚህ የሚያመራ ይመስለኛል ምክንያቱም ልክ እንዳንተ ማለት ነው ምን አይነት ጥያቄዎች ይነሳሉ አቅም ከሌለን ለምን አይለቁም አይነት ጥያቄዎች እየተነሱ ስለሆነ አሁን የፓቬሊ ቤተሰቦች ራዛ ይምጣ እያሉ ነው እያልኩ ነው ሰውየውም በቅርብ የጻፉት ነበር የሶሻል ሚዲያ ገጻቸው ላይ ምናልባት ልጃቸው ካልሆነ በስተቀር አይነት ሁኔታ በዚህ ደረጃ ስትሄድ እስራኤል የተወሰነ ተሳክቶላታል ብዬ እማምንበት አንደኛው ምክንያት ይሄ ባይሆንም ይሄ ሁለተኛ ሆኖ አንደኛው ምክንያት የኢራንን ኢንፍራስትራክቸር የጦር ነገሮቿን የሚመለከተውን በሙሉ ማዳከም ነው ሁለተኛ የብሔራዊ ጋርድ የሚሉትን ማዳከም ነው ሶስተኛ የጦር መሪዎቿን ምናልባት እስኪ 10 ትልልቅ የጦር መሪዎች ሞተዋል ማለት እንደዚህ ቁጥራቸው ወደ 10 የሚጠጋ የኒውክሌር ሳይንቲስቶች በጣም ሲኒየር የሆኑ ማለት ነው ሞተዋል ማለት ምን ማለት ነው በአንዱ እኮ አንድ ጀነራል በስሩ ምን ያክል ዕውቀት ኃይል ጉልበት ሰዎች እንዳሉት ስታይ ምናልባት ኢራን ስንት ዓመት ፈጅቶባታል እነዚህን ሰዎች ለማውጣት አሁን ላለችበት ትልቁ ቁመና የነዚህ ሰዎች መኖር ከግማሽ በላይ ያለውን ድርሻ ይወስዳል ስለዚህ እስራኤል ተሳክቶላታል ወይ ወደሚለው ስትመጣ ኔጎሼት የምታደርገው እኩል ፓወር ሲኖር ነው ለምሳሌ የአሁኑ ዛሬ ሴስፋየር ተደረገ ምናምን እንደ ኔጎሼት የምቆጥረው ነገር አይደለም ለምን ብትለኝ እንደዛ የምታደርገው እኩል አቅም ሲኖር ነው ለምሳሌ ቻይና እና ሩሲያ አሜሪካ ጋር ያላቸው ግንኙነት ማለት ነው የፈለገ ተአምር ቢመጣ ጦር እስከ መማዘዝ የሚያደርሳቸው ፊት ለፊት የሚያደርስ ነገር ፍጹም ትንሽ ነው ምክንያቱም እኩል ጥይት አላቸው ፊልሞች ላይ እናያለን አይደል በጣም ጥላት እንኳን ሆነው አንዱ ሽጉጡን ከመዘዘ አንዱም ሽጉጡን ይመዛላ ያኔ ወሬ ይጀምራሉ እኩል የሆነ ፓወር ሲኖርህ እንትን ትላለህ አሁን ላይ የፓወሩ የበላይነት አሜሪካ ደግሞ ጭራሽ ስትገባ ትንሽ እንትን ሆነ ኢራንም ከጎኗ የነበሩት ኃይሎች ሩሲያን በለው ቻይናን በለው በሚጠበቀው ደረጃ ኑሮ አልተገኙም ማለት አሜሪካ በገባችበት ልክ ማለት ነው እነሱም ደግሞ ከዚህ በላይ የሚያስኬድ ጦርነት ውስጥ ማንም መግባት የሚፈልግ የለም ሩሲያን ብትሆን የራሷ ያልጨረሰችው ጦርነት አላት ቻይናን ብትሆን የኢኮኖሚው ነገር እንጂ አሜሪካ ጋር በኢራን የተነሳ ይሄን ያክል ምክንያቱም ከዚህ ካለፈ ኒውክሌር ነው ሌላው ነገር በሙሉ እኮ እየተተኮሰ ነው ሌላ ታሪክ ነውና ኢራን ተሸንፋ ነው ለማለት ባይቻልም እንግዲህ ዲል ተኩስ አቁም ከተደረገ ማለት ነው እስራኤል ግን ያለችው አብዛኛው ነገር ወደ መሳካቱ የሚደርስ ይመስላል ባይነኝ አመሰግናለሁ ኦኬ ከልብ ነው ማመሰግነው ያው የተናገርካቸው ንግግሮች ያው ያሉ ነገሮች ናቸው አሁን እስራኤላውያን ካስቀመጡት ግብ አንፃር ዋንኛ ስጋት የሆነባቸው ኢራናውያን ያብላሉ ያሉት የዩራኒየም አድጎ ወደ ኒውክሌር ከዛ ወደ አቶሚክ ቦምብ ሊቀየር የሚችለውን ነገር ማስወገድ ነው 100% እንዳስወገዱት እርግጠኛ ካልሆነን አዘግይተናል ካሉ ኦኬ ማዘግየት ማለት በ3 በ4 ዓመት ሊሆን ይችላል በዛ መሃል እድሜ እንገዛለን ወይም ትንፋሽ እንሰበስባለን ማለትም አንድ ነገር ነው ነገር ግን እኚህ ሰዎች ከመጀመሪያው ጥፋታቸው ተምረው የተለየች ኢራንን ነው የሚያሳዩን ብዬ ጠብቃለሁ ምክንያቱም አሁን ምን እንዳስደበደባቸው ዲፕሎማሲ ቼት እንደሚያደርግ ያውቃሉ
የትኛውንም አሜሪካንን ከዚህ በኋላ አሜሪካ ሲጀምር ሪሌብል ፍሬንድ አይደለችም፣ ሁሉ ጊዜ እንደምታውቁት ነው። ሶስተኛ የዓለም አሰላለፍ ይሄ ዲፕሎማሲ ለድሃ ወይም ደግሞ ከድህነት ወለል በታች ላሉ ሀገሮች እንጂ በተለይ ለትንሽ የተሻለ ደረጃ ላይ ላሉ ሀገሮች ዲፕሎማሲ እንደየሁኔታው የምትተማመንበት ነገር ዩኤንም በለው የአውሮፓ ህብረትን በለው የትኛውም የተሰብስበ አቤቱታን የምታሰማባቸው ቦታዎች ሁሉ ረብ የለሽ መሆናቸውን ይረዳሉ። ስለዚህ ከዚህ በኋላ የሚያደርጉት ምንድን ነው? ከዚህ በኋላ የሚያደርጉት እንደኔ ሃይፖቴቲካል የሆነ ስቴትመንት ላስቀምጥና ኢራናውያን ከዚህ በኋላ ከዳግም ጥቃትና ድብደባ የሚያድናቸው ኒውክሌር መሳሪያ መታጠቃቸው ብቻ እንደሆነ ነው የሚገባቸው። እነሱ ብቻ አይደሉም። ኢራናውያን ላይ የደረሰው ነገር ለሌሎች ሀገራትም ማስተማሪያ ነው። ማስተማሪያ ማለት አሁን ዓለም ባለችበት ነባራዊ ሁኔታ ጉልበት ከሌለ ዋጋ የለህም። ይሄ የዩኤን አባል ሀገር ነኝ የአውሮፓ ህብረት እንትና ከጎኔ ናቸው ምናምን የምትልበት አይደለም። ያለህበት ዓለም አናርኪክ የሆነ ዓለም ላይ ነው ያለው ማለት ነው። ሩዝለስ ናቸው። ደካማ ከሆንክ አድቫንቴጅ ይወሰድባል። ብዙ ጊዜ ይሄን አስታክኬ ስለ ኢትዮጵያ የምናገረው ይሄን ነው። እንደ ሀገርም ስናስብ እንደ ሀገር ጠንካራ ከመሆኑ ውጪ አማራጭ የለንም። የትኛውም የፖለቲካ ፓርቲ ይምጣ I don't care። በኢትዮጵያ ብሔራዊ ጥቅም ላይ ግን በታሪክ ስለ መደራደር ማሰብ የለብንም። በተረፈ ይሄ የዶሜስቲክ ፖለቲካውን ትጫወታለህ። እንደ ሀገር ግን ጥንቿ የፈረጠመ ሀገር ወይም ኢትዮጵያ ስለመገንባት ማታሰብ ከሆነ አሁን ያለው ነባራዊ ሁኔታ ይደርስብሃል ማለት ነው። ነገ ኤርትራ ልትመታ ትችላለች፣ ኬንያ ትጫወትብሃለች፣ ጅቡቲ ትጫወትብሃለች፣ ሱዳን ትጫወትብሃለች። አሜሪካንን ዩሮፖችን እንትናን ይያሉ ምናምን ብለህ የምትደራደርበት ነገር አይደለም። በዶሜስቲክ ቫዮለንስ ሞኖፖሊ ቫዮለንስ መቆጣጠር ያላለበት መንግስት አገር ቤት ብትበደል 911 ትደውላለህ ወይ ፖሊስ ጋር ደውለህ ድረሱልኝ ትላለህ። በሀገር ደረጃ ግን ብትበደል ድረሱልኝ የምትለው የለም። ዊክ ከሆንክ አድቫንቴጅ ይወሰድብሃል ማለት ነው። ስለዚህ ኢራናውያን እንደተሸወዱ እንኳን ማለት ይከብዳል። ከዚህ በኋላ የሚፈጠረው ኢራን ኒውክሌር ሚያዝ ብቻ የሚያስብ ነው። በምንም አይነት ይሄ መንግስታዊ ግንኙነቶች ቢዚ የማይሆንና ቀዳዳ የማይሰጥ ነው። እሱም ብቻ ሳይሆን ለሌሎች ሀገራትም ትምህርት የሰጠ ነው ብዬ ነው ማስበውና ከዚህ በመነሳት እስራኤላውያንና አሜሪካውያን ምን አሳኩ? ምንድነው ያሳኩት? ድል ነው ያሳኩት። እሱንም እንድናወራ ስለፈለኩኝ ነው። ከልብ አመሰግናለሁ ደራሲ። ወደ ሞቲቬሽን እንመጣለን ካልተሳሳትኩኝ። ከኢራን ወገን ነኝ ወይም ደግሞ የኢራን ደጋፊ ነኝ ብለሃል። 7 ደቂቃ አለ ወንድሜ። እሺ 7 ደቂቃን እስቲ እግዚአብሔር እርዳኝና 7 ደቂቃ ብቻ አላውቅም። 100,000 ታፕታፑን 100,000 ካስገባችሁት ኮሜንት ከፍትላችኋለሁ። ታፕታፕ እያደረጋችሁ ካልሆነ ግን እንደዚሁ ታደምጣላችሁ። ችግር የለውም። እሺ ሞቲቬሽን ወደ አንተ ልምጣ። ታንክ ዩ ቴዲ፣ በጣም አመሰግናለሁ። የተናገርከው ነገር ቤዚክሊ ሁላችንም የምናምነው እሱ ነው። ግን ይሄ ጦርነት ዓለም ተሸነፈች፣ ዲሞክራሲ ወደቀ፣ መተማመን ቀረ። ይሄ ደግሞ በጣም ከባድ ነገር ነው። እስራኤላውያኖች በአሁን ሰዓት አሸነፍን ሊሉ ይችላሉ፣ ግን አይደለም። አሁን መቼም የማይፋቅ ጠላትነት ነው ክሬት ያደረጉት እና ወደ ኢራን የምደግፍበት ነገር አንድ ምክንያት አለኝ። አይኖ ወንድሜ ቅድም ሲያወራ የነበረው ሊገሉን ይፈልጋሉ፣ ብዙ ነገሮች አሉ ፖለቲከኞች የሚያወሩት ማለት ነው። ግን let's just settle down አድርገን ራሳችን ውስጣችንን እናንበብ፣ ታሪክን እንይ። አንድ ሰው ከመሬት ተነስቶ አንድ ሰው ላይ ጥላቻ ሲያነሳ ምንድን ነው ኢራናውያን እስራኤላውያን ላይ ያላቸው ጥላቻ ለምንድን ነው የሚለውን ወደ ኋላ ብናየው ብዙ መልሶች አሉ። አሁን ለምሳሌ ጋዛን እናወራ፣ በቅርብ ጊዜ የተፈጠረውን። የኔና የእናንተ ፖለቲካ ትንተና አያስፈልገውም። ዓለም ነው ያወገዛቸው አይደለም? ዓለም ነው። ህፃኖች ሲታረዱ፣ ትምህርት ቤት ሲያቃጥሉ፣ ሆስፒታል ሲያቃጥሉ ዓለም ነው ያወገዛቸው። ግን ሌሎቹ ሀገር እነሱ ላይ ደግሞ ማዕቀብ መጣል ስለማይችሉ በአሜሪካና በእስራኤል ላይ ያለው ህብረት አንድ ስለሆነ የሚፈልጉትን ነገር አድርገው ሀገር አጠፉ። በአካባቢያቸው ያሉትን አገሮች እያዳከሙ አሁን ደግሞ ኢራንን ማዳከም ነው የሚፈልጉት።
ይሄ ይገሉኛል ምናምን ነገር እኔ አይመስለኝም። የሚመስለኝ ምንድነው ፓወር ነው። በቃ ማን ኢንቻርጅ ይሁን። እስራኤልም እዛ አካባቢ ሚድል ኢስት ፓወሯን መያዝ ትፈልጋለች። አሜሪካም የእስራኤልን ፓርትነርሺፕ ደግሞ በጣም አስፈላጊነት ነው። ለምን ጆሮዋና አይኗ እዛ ስላለ ማለት ነው። እና አንድ ሀገር የራሷ በተለይ ኢራን ከዚህ በኋላ አሁን ቴዲ እንደተናገርከው እሱን ለመናገር ነበር የፈለጉት። አንድ ምርጫ ነው ያላቸው፣ አንድ በር ነው ያላቸው። በቃ እሱም በር ከፍተው የሚወጡት መቼ ነው? የራሳቸውን የሆነ ኒውክሌር ባምብ ሲይዙ ነው። whether the intention is good or not ዲፕሎማሲ ከእንግዲህ ሞተ፣ በቃ ሞተ። በጣም እኮ ነው የሚያሳዝነው በእናታችሁ። በአሜሪካ ተይዞ የነበረ ሳይን አድርገውት የነበረው ይሄ ሳይኮ ኢጎ ስቲክ የሆነ ፕሬዚዳንት መጥቶ እንደመጣ ቀደደ፣ ማድረግ የሚፈልገውን አደረገ። አሁን በሱ ጭንቅላት he's very succeed አድርጓል ጎሉን። በቃ ሚሽን አካምፕሊሽድ አለ። እንትኖችን አመጣ፣ አስቀመጠ፣ ተጨበጨበለት፣ ይሙቭ ዞን but that's not it። ገና ጦርነቱ አልተጀመረም። ለምንድን ነው የምትናገረው? ለምን የምትናገረው? ወንድሜ ሚውት አድርግ። ሰው ምንድን ነው ሚውት አድርግ ወንድሜ። ደስ አይልም አባል ሰው ይኸውልህ ሀሳብ ግለጽ ነው ያለው። ወደ ታች ውረድ። ጠጅ ቤት አይደለም የከፈትነው እዚህ ትልልቅ ሰዎች በመደማመጥ የምናበራበትን ወሬ ነው። አግድም አደግ ባህሪኛ እዚህ ልንገር አይደለም። እድል ይሰጥሃል፣ በደቂቃ ታወራለህ። ሰው ኢንተራፕት አታርግ። እኛ እስራኤልን የምንወዳትበት ምክንያት ይኖረናል። የክርስትና ሀገር ነው። አንድ ነገር ሁላችሁንም ልጠይቃችሁ፣ የምትሰሙም የምታወሩም፣ አሜሪካና እስራኤል ጦርነት ገብተውባት የነበረች ሀገር የበለጸገች ወይም የተሻሻለች ሀገር ነገሩኝ የለም። ያንን ሀገር እነሱ የሚሄዱበት ምክንያት የራሳቸው ፖለቲካል ሪዝን ይኖራቸዋል። ፖለቲካል ወይ ሰልፍ ኢንተረስት የሚበሉት የፈለጉትን ይበሉት። it's never turned out to be good። ኢራቅን ይዋት ጋዳፊ ኒውት ምን እንዳደረጉት እንዴ! let's just think for a second። ደጋፊ መሆን ሌላ ነገር ነው፣ መውደድ ሌላ ነገር ነው፣ እውነትን መያዝ ደግሞ ሌላ ነገር ነው። ያ የኢራን ሪጅም ማይ ቢ ሳይኮ ሊሆን ይችላል፣ ግን ይህንን ደግሞ ማሸነፍ የሚቻለው ደግሞ በጠረጴዛ ዙሪያ ነው። believe me እያንዳንዱ ፖለቲከኛ ስፔሻሊ አሜሪካን ያሉት ኮንግረስ or senator behind the bar የሚያወሩት this is wrong ነው። አንደኛ የማያስፈልገን ጦርነት ላይ ነው የማያስፈልገን። ሁለተኛ ደግሞ ጦርነቱ እልባት ቢኖረው እኮ መልካም ነው። እልባት የለውም። ይሄ እየጠነከረ እየበዛ እኔ ኢራናዊ ቢሆን በአሁን ሰዓት ህፃን ልጅ እንኳን ቢሆን የተመቱት ልጆች ጭንቅላቴ ውስጥ ሁልጊዜ ይኖራል። እንደዚህ ያደረገችን ጎረቤታችሁ አስቡት። አንድ ጉልበተኛ ስፖርት የሚሰራ ሰው መሳሪያ ያለው ሰው መጥቶ እናንተን አበጥሯችሁ ደም በደም አድርጎ ገሏችሁ። ህፃን ልጆች ደግሞ እያረደ ቢሄድ አንድ ልጅ ቢተርፍ ያ ልጅ ዘላለም ዓለማዊ ጭንቅላት ውስጥ የሚኖረው ቤተሰቦቹ እንዴት እንደሆኑ ነው። ለሪቬንጅ ይሄዳል by any cost። እና መደገፍ እስራኤልን እንውደዳት፣ የኢየሱስ ክርስቶስ ቤት ናት፣ እንውደዳት፣ ምንም ችግር የለም። ግን I think the prime minister has some internal issue ያለው ይመስለኛል። ምክንያቱም ጦርነት አሁን ጋዛን አጠፋ፣ ዝም ተባለ። ዋች ዶግነስት ሁሉ ይሄ ሂውማን እንትን ነው ተባለ፣ ምንም አላለውም። ቆይ እዛ ጋር አንድ ጥያቄ ላንሳል። አሁን ደግሞ ከእስራኤል በኩል ማለት ነው ማየት ያለብን፣ ከእስራኤል በኩል እኚህ ሰዎች በቁጥር ትንሽ ናቸው። በተለያዩ አጋጣሚዎች ሰላማዊ ሰልፍ በሚደረጉበት ሰዓት ዛቻዎችን ምናምን ይሰማሉ። ሁለተኛ የጎረቤቶቻቸውን ኢንቴንት አያውቁም። በጣም ዲፊካልት የሆነው ነገር የሀገራትን ኢንቴንት ማወቅ አትችሉም። ምን ማለት ነው? ለምሳሌ ኢራናውያን እኛ ዩራኒየም የምናብላላው ለሰላማዊ ጥቅም ነው፣ ለኃይል ፍጆታ ነው፣ ጀስት ፎር ለሰላም ነው፣ በቃ ለፒስ ነው ቢሉ ነገ ከነገ ወዲያ ቢኮዝ ወታደራዊ ተንታኞች እዚህ ጋር ካሉ ያግዙኛል። ዩራኒየምን 90% ከደረስክ ማብላላቱን ፖሎኒየም የሚባል ንጥረ ነገር ነው ጨምረ የምታብላላው። then the next move is nuclear ነው የምታብላላው። ኒውክሌርን ካብላላ እዛ ደረጃ ላይ ከደረስክ ሃይድሮጅን ቦምብ ለመስራት it's a week ያ ማክሲመም የወራቶች ጉዳይ ነው። እኚህ ሰዎች ለኃይል ፍጆታ ነው ዩራኒየም የምናብላላው ቢሉ ነገ ከነገ ወዲያ ተደብቀው አንደኛ
ለኃይል ፍጆታ የምታብላላ ከሆነ ተራራ ውስጥ ምን አስደበቀ? 300 ፊት ወደ ታች ቆፍረህ ነው እያብላላህ ያለው። 4-5 ቦታዎች አሉ። ሁለተኛ ለኃይል ፍጆታ ከሚያስፈልግ ፐርሰንቴጅ በላይ ላይ ነው ያለው። ነገ ከነገ ወዲያ ኒውክሌር ደረጃ ላይ ደርሰህ ከዛ ሃይድሮጅን ቦምብ ሰርተህ እስራኤል ላይ እንደማትተኩስ ምንድነው ማረጋገጫቸው? የለም ማረጋገጫ የለም ቴዲዬ። ስለዚህ እርምጃቸው ትክክል ነው ማለት ነው ፍሮም ከእስራኤል ፐርስፔክቲቭ ማለት ነው። አይደለም ይሄ ኢሹ እኮ ከተነሳ ቴዲዬ ትላንትናና ከትላንት ወዲያ አይደለም። it's been years አይደለም ኦቨርናይት አይደለም ቆፍረው ይሄንን የሰሩት። በኦባማ ጊዜ ዲል ነበራቸው አቆሙት። ሰላም ሊፈጥሩ የሚችለው there is only one way ዓለም ተሰብስባ በጠረጴዛ ላይ ቁጭ ብለው መነጋገር መቻል አለባቸው። ይሄ ደግሞ ሊሆን የማይችልበት ኢጎስቲክ የሆኑ ፕሬዚዳንቶች ስላሉን it's my way or a highway የሚሉ ሊደሮች ስላሉ እጋራስ to this point አሁን ባለፈው ከኦባማ ጋር ሳይን ያደረጉበት ዲል ነበር አይደለ? አንደር ደ ዋች ነበሩ። ሞር ፕሬሸር እኮ ማድረግ ይቻላል እኮ ሞር ፕሬሸር ማድረግ ይቻላል። ቁጭ ብሎ በጠረጴዛ ላይ በማዋራት በጦርነት በሄድን ቁጥር ጀነሬሽንን በሙሉ ጭንቅላታቸውን የምንሞላው በጦርነት ብቻ ነው። ለሚያስከ question there is a speculation አንዳንድ ሰዎች ምን ይላሉ? ኢራን እኮ የምትፈልገውን ነገር ሙቭ አድርጋለች። ለዚህ ነው ብዙም ያልተናደዱትም ለዚህ ነው። ለፒሱም የመጡበት ምክንያት ለዚህ ነው። የአሜሪካንን ቤት ስለመታች ኢኳል ነን ግን ገና ጦርነቱ አልተጀመረም ብለው ያስባሉ ብለው የሚናገሩ ሚዲያዎች አሉ። let's face it Fox News, CNN, MSNBC they are a mouthpiece of የኛ government mouthpiece ናቸው። they're not going to tell you everything. let me just be clear ኢራን የሚገርማችሁ ነገር አንድ ነገር ብቻ ነው ካፋቸው ያመለጠው ምንድነው? አሜሪካን ቤዝሽን እንመታለን በማለታቸው አመለጣቸው እንጂ ከእንትና ጋር ሲጣሉ ይሄ መሳሪያ ያለን እንዲናረጋለን ማንም የተነበበ የታየ ነገር የለም። ኦኬ እና we just have to be careful። አሁን እስራኤል ያላሰበችው ነገር ነው የመታት በቃ they did not expect this። ለዚህ ነው ትራምፕም ሚቲንጉን አቁመው መጦ ሲቹዌሽኑን ብዙ ነገር ያዩበት ምክንያት ይሄ ነው ያስባለው። አመሰግናለሁ። አዳዲስ የምትገቡ ሰዎች ባካችሁ የመጀመሪያው የተወያይ ተቀዳሚ ተግባሩ ሰዎችን ማክበር ነው። ሰው እየተናገረ ያለ ሐሳቡን ሳይጨርስ መሃል ላይ አይገባም። ይሄ በጣም ጠንከር ባለ ቃል ውይይት ከሆነ ኦኬ ባክ ኤንድ ፎርዝ ይፈቀዳል ብሎ አዋዩ ካልነገረ ጀስት አድማጭ ተመልካችን መናቅ ነው። እዚህ ጋር 1700 ሰዎች የሚያደምጡ ከኛ የተሻለ ዕውቀት ያላቸው ሰዎች ትላልቅ ሰዎች አባቶቻችን መምህራኖቻችን ናቸው። የሚጎረብጠኝ ሐሳብ የለም። አዋዩ የሚጎረብጠው ሐሳብ የለም። እኔ የሚይዘው ሳይድ የለም። እሰማሃለሁ ካልኩ ተራ እስኪደርስ ድረስ መጠበቅ አለብን እንጂ የሌላ ቦታ የለመድክ ከሆነ ጋጥ ወጣ ፍሪዘ መተዚህ ጋር ስቴጅ ላይ ያሉ ሰዎችን ኢንተራፕት አታርግ። እኔ አዋዩ ያልቆረቆረኝን አንተ እዚህ ስቴጅ ላይ ቁጭ ብለህ የሚቆረቆርህ ምንድነው? ማትችል ከሆነ አመልክ አለብህ እንዳትመጣ። እኛ ሰላማዊ ውይይት ነው የምናደርገው ለማለት ያ ነው ፕሊዝ። እና በዚያው ምትልኩ ሰዎች በዚያው ላኩ ለማለት ያለው ብዙ ጊዜ እንደዚህ አይነት ችግሮችን የምናየው አዳዲስ ሰዎች ጋር ነው። ሞቲቬሽን ቴንክ ዩ ከልብ አመሰግናለሁ። እሺ ዋንጋሪ ወደ አንተ ልምጣሽ 7 ደቂቃ አለ። ቴንክ ዩ ቴዲ። እንግዲህ ያው እኔ በኔ እይታ ያው ስሜቴ የሚነግረኝና የገባኝ የጋዛ ጦርነት ከጀመረ ጀምሮ ምንድነው እየሆነ ያለው? እኔ በኔ እይታ ኮንትሮልድ ዋር ነው። ዝም ብላ ልብ ብላችሁ ከሆነ ግብግቡ በኢራንና በእስራኤል መሀል የተጀመረው የሐማስ የጉዳዩ አፈጻጸም ከዛ የሐማስ ተጠቃሎ ወደ ሂዝቦላ የተገባበት ከሂዝቦላ ሄዳ እስራኤል ደበደበች። ከዛ ደግሞ በር ተከፈተላት፣ ኢራን ደበደበች፣ አቆመች እየተባለ የተገባበትን ሂደትና የመጨረሻው ድፍረት እንግዲህ ነምበር 1 የምትባለውን አገር የጦር ካምፕ ደብድባ በሰዓታት ባለሞላ ጊዜ ውስጥ ያውም ሉዓላዊት ግዛቷ የተደፈረው ካታር በሸመገለችው ሽምግልና በቃ አንቺ አቆሚ፣ አንቺ በ6 ሰዓት ላይ ጦርነትሽን አቁሚ፣ አንቺ በ12 ሰዓት ላይ ጦርነትሽን አቁሚ፣ አንቺ ተብሎ የሚደረግ እርቅ ራሱ የሚነገረን ዝም ብለን ከተመለከትከው ማለት ነው ታርጌቱ ምንድን ነው? ለምሳሌ አሜሪካ የጋዛ ህዝብ እንደዛ ሲፈናቀል ዋጋ ሲከፍል ህፃናት እንደዛ ሰው በረሃብ ከድስት የምግብ ያለ እያለ ሲያልቅ
ጋዛና እኔ ያበለጽጋታለሁ፣ ግብፅ ተረከብኝ፣ ፓለስቲናን ጆርዳን ተረከብኝ እየተባለ የሚቀለድበት ቀልድ ስትራቴጂያቸው ዝም ብለህ ከተመለከትከው ምንድን ነው እነዚህ ሰዎች የፈለጉት? አሁን እውነት አሜሪካ ቤዟ ልክ ሲመታባት ትራምፕ ፖስት አድርገውን አይታል። ልክ ነች ኢራን ትላንትና እኛ ያለ አግባብ እንትኗን መታንባንም ነበረ አኩርፋለች። ቢሆንም ግን እርቅ ነዋልና ዊዝን 20 ደቂቃ ውስጥ ኮንግራጁሌሽን ሰላም ወርዷል ብሎ እስራኤል እንደምትስማማ ለካታር ንጉስ ነግር ያለው ኮንግራጁሌሽን በቃ ፒስ ለግሎብ መጣ አለ። ይሄን የሚያደርጉበት እንግዲህ ያው አንዳንድ ጊዜም ጦርነት ስፓይ ነው ታውቃለህ። ስፓይ ትሰልላለህ፣ ማመን አለው የሚለውን ትሰልልበታለህ። ራስ ጦርነት ከፍትና በጦርነት ውስጥ ማመን ያረጋል የሚለውን ስሜትን ታስፈጽምበታለህ። በተጨባጭ እየሆነ ያለው እስራኤል እንደ አገር ሰላሟን ከፈለገች ከጎረቤት ጋር ሰላም ነው ስትፈጥር የቆየችው ወይንስ እየተነኮሰች እየተዋጋች የምትፈልገውን እያስፈጸመች ሌላ ሰው ሀገር የራሷን ስፓይሆን እያስቀምጣ የምታደርገው ማንን ተማምና ነው? ከማጋ ተስማምታ ነው የምታደርገው? የዓለም አቀፍ ሕግ መርሆች ቶታሊ ቅርጫቱ ሲገቡበት ጦርነት ነው ይሄ ጋዛ ጦርነት። የጋዛው ጦርነት አጀማመሩን ራሱ ከተመለከትከው፣ ሂደቱን ከተመለከትከው፣ በጋዛ ማህበረሰብ ላይ የተፈጸመውን ግፍ ተመልክተ ቀጠናውን ለእስራኤል ነፃ የማድረግ ሂደቱን ስትመለከተው ኢራን ውስጥ ለምሳሌ አያቶላ ለምሳሌ ሪጂም ቼንጅ አሉ። ይሄ ሰውዬ ካለ ሪጂም ቼንጅ ታርጌት የምታደርገው ይሄ ሰውዬ ካለ እኔ ሰላም አይኖረኝም ብለህ ስለምታስብ ነው። አያቶላ ካለ የሪጂም ቼንጅ አያቶላን እናነሳለን፣ ሪጂም ቼንጅ እንቀይራለን፣ ከተስማማ ሪጂም ይቆያል፣ ካልተስማማ ግን እናነሳለን ነበር ሲሉ የነበሩት አይደለም እነ ትራምፕ ሲፎክሩ የነበሩት። ሪጂም ቼንጅ ብለዋል ትራምፕ። በኋላ ላይ ኦሎፌሰደን ግን ይሄ ቆመና የተደበደበችው ካታር ሽማግሌ ሆና ዲፕሎማት ሆና ራሷ እንዲህ አይነት ጦርነት በዓለም ተፈጥሮ አይታወቅም። የተመታ ሰው ድንበሩ የተጣሰ ሰው በአንድ ጊዜ ገለል አድርገህ ያንተ ጦር ካምፕ ተመቶ ሰውም አልሞተም መሳሪያችንም አልተጎዳም አኩርፋ ነበረ ግድ የለም አሁን ወደ ሰላም እርቁ የሚል እንዲህ አይነት ጦርነት አይ ቲንክ ስክሪፕቱን ዝም ብለን ዶቶቹን ካየናቸው ታርጌት ያደረጉት ግሎባሊ ሊያስፈጽሙት የፈለጉት የራሳቸው ጂኦፖለቲካል ኢንተረስት አላቸው። አዘ ሴም ታይም ደግሞ ቀጠናውን ለመቆጣጠር ገብቷል። ለምሳሌ ሳውዲ አረቢያ ምናለች መግለጫ፣ ካታር ምን ሰጠች? ያንተ እይታ ቆይ አሁን ሁለቱም የተዋጉት ለአሜሪካ ጥቅም ነው ስትል ትንሽ ግር ስላለኝ ነው። ለአሜሪካ ጥቅም ብቻ ሳይሆን ሁሉም ዝም ብለህ ከሰራኸው ዝም ብለህ ቴዎሪውን ከተመለከትከው የተመታ ሀገር በቃ አኩርፎን የመታኝ ብሎ በጦርነት ዓለም ታይቶም አይታወቅም። አሜሪካ ሄዳ ድንበር ሄዳ ያውም ከ3 ቀን ከ4 ቀን በፊት የወጣው ኒውክሌሩ ወጣ ተብሎ በስነ ስርዓት መኪና ተጭኖ ወጥቶ የተዘጋና አፈር የተመለሰበት በር ነው ሁላ ተብሎ ተመታ ተባለ። በአንድ ጊዜ ያውም እንደምትመታ ስቲልዙ እየመጣ ነው የተባለ ተመታ፣ አለቀ። ከዛ ሪታይል ማድረግ ነበረባት። አያቶላ ፌስ ማዳን ነበረባቸው። አሜሪካኖች መረጃ ሊክ አድርገዋል ብለው የምታስበው ከመምታታቸው በፊት ሶስቱን ተቋማቶች ቴዲ ከትናንት ጀምሮ ከ48 ሰዓት በፊት እኮ የአሜሪካ ይሄ ቦምበሩ ተነስቶ ሄዶ እንደሚመታ እኮ በዩቲዩብ ላይ ሲለቀቅ እኮ ነበር። የተደበቀ ነገር ናታና ኢስፋህና ፎርዶውን እንደሚመቱ አስቀድመው ከነገሯቸው እና ኢቫኩዌት ካደረጉ እዚህ ጋር ታዲያ እስራኤላውያን ታዲያ ምንድን ነው የሚያገኙት? መጡና አዘገየ ነው። አይ ጨዋታው ተቀየረና አዘገየ ነው አሉ እኮ። ማዘግየት ማለት በ5 ዓመት በ3 ዓመት ነው ተመልሶ እዛው ወደ ቦታቸው ነው የሚመለሱት። ዞሮ ዞሮ ለእስራኤል ስጋት መሆናቸው አይቀርም ማለት ነው። ስለዚህ አሁን እስራኤላውያን እዚህ ጋር ቁማሩን የተበሉት ማለት ነው በአንተ ትንታኔ። በእኔ ትንታኔ እስራኤል ቁማር አይደለም የተበላችሁ፣ ቁማሩን ነው እየተጫወተች ያላችሁ፣ ቼዙን ነው እየተጫወቱ ያሉት። ገብተዋል? ገባኝ። ያ ለምሳሌ ይሄ አሁን እስራኤላውያን ምን አሳኩ ታዲያ በዚህ ማለት እንዴ? እስራኤላውያንማ ያሳኩት ብዙ ነገር አለ። አንደኛ የኢራን ሲጀመር የጋዛ በረሃብ የሚያልቅላቸው አጀንዳው ተቀየረ ቶታሊ። የጋዛ የሂዝቦላ ቆመና ቶታሊ አቴንሽኑ ማን ከማን ጋር ነው የሚለው ነገር በተለይ
በተለይ ይሄ የዩኒፖላር ሲስተሙን ወደ መልቲፖላር ወደ መቀየሩ ሁኔታ ላይ ስላለ አሜሪካ አንደኝነቴን እቀማለሁ የሚል ስጋት ውስጥ ስላለች ልክ በስፓርታና በግሪክ መካከል እንደተፈጠረው አይነት ማለት ነው የአንደኝነቴን እለቃለሁ ስለምትል እዛ መሀል ብሪክሱ ለመሀል የሚሰራውን ስራ አንዱ ስፓይ ማድረጊያ ጦርነት ከፍታ ነው የምትፈትሽ። ገባ? ለምሳሌ የራሻ ዲፌንስ ሲስተም ለምንድነው ኢራን ማዳን ያቃተው? ለምንድነው የራሻ አማካሪ የቻይና አማካሪ ወገኔ የምትለው አባሌ የምትለው ሲመታ ሲደበደብ ለምን ያልተከላከሉት? 2 ደቂቃ አለ። እሺ ለምንድን ያልተከላከሉ? ይሄን ዶቶቹ ስትመለከታቸው ይሄ ጦርነት አርት ስክሪፕት ነበረ። ኮንትሮልድ ዋር ነው። አንተ መታ፣ አንተ ዞር አድርግ፣ አንተም ደግሞ ተደፍረህ አልመታም እንዳትባል ገለል በሉለት፣ ከዛ አየር ላይ አደባየ ነው እያልክ እየተጫወትክ የምትሰራው ጌም ነው ለኔ የሆነብኝ። በሰው ልጅ ደም በህይወት የሚቀልዱ ግልጽ ነው ከጀርባ ኢንተረስታቸውን ባይዘወይ የዲዛስተር ካፒታሊዝም ፖለቲካ ይሄ ነው። ዲዛስተር ካፒታሊዝም ናኦሚ የሚነግረን ዲዛስተሩን ትፈጥራለህ፣ የራስን ኢኮኖሚ ትገነባለህ፣ ሌላውን ኮንፊውዝ ታደርጋለህ። ግማሹ ባልገባው ይጨፍራል፣ ግማሹ ባልገባው ዋጋ ይከፍላል። ሪያሊቲው ይሄ ነው እየተሰራ ያለው። በአንድ ጊዜ ትራምፕ አሜሪካ ተመታ፣ ራሱ ሸምጋይ ሆኖ በቃ ታረቁ ተብሎ ቆመ ተባለ። ካታር የተመታችው የራሷ ድንበር ተጥሶ የተመታችባት ካታር ሸምጋይ ሆና ስክሪፕቱ ዝጋለቀ። ይሄንን ዶት ፊት ለፊት ነው የራሳቸውን ኢንተረስት ተናበው ነው እየሰሩ ያሉት ብዬ ነው የማምነው። ቴንክ ዩ ቴዲ፣ ከልብ አመሰግናለሁ። እሺ ኮመንቱን ከፍትላችኋለሁ። ታፕ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ በዛው ታፕ ማድረግን እንዳትርሱ። ኮመንቱን ከፍቼላችኋለሁ። ኃላፊነት እንደሚሰማችሁ ሆናችሁ ኮመንቱ ማን ምን ኮመንት አይመለከተኝም። እኔንም የመስደብ መብታችሁ የተጠበቀ ነው። ከ5 ጊዜ በላይ አንድ ሰው በተደጋጋሚ የሚሳደብ ከሆነ ግን ከሰው ማህበር መገለል አለበት የሚል ጽኑ አቋም ስላለን ሰው መሆናችሁን ስለምንጠራጠር አንዳንዶቻችሁን እስከ ወዳኛው ለማሰናበት እንገደዳለን። ስትናደድ 1 ጊዜ 2 ጊዜ መሳደብ ያለ ነው። 3-4 ሲሆን ግን ጤናውንም መጠራጠር ስላለብን እናስወግዳለን። ብሎክ ያስከትላችኋል ማለት ነው። እሺ ታፕ ግን እንዳትርሱ ኮሜንት እያደረጋችሁ። ቴንክ ዩ ዋንጋሪ። ከዛ ወደ ሶራ ይሄዳለው። ሶራ 7 ደቂቃ አለ። እሺ አመሰግናለሁ ቴዲ። እኔ ኖርማሊ የሁለቱም ሀገራት ደጋፊ አይደለሁም፣ ግን ጀስት ዝም ብዬ በማየው ሁኔታ ግን ይሄ ጦርነት የሚመስለኝ ይሄ ኒው ወርልድ ኦርደር የሚባለው ስታይል አመጣጥ ነው ብዬ ነው ማምነው ነው በግሌ። ይሄ ጦርነት ከመነሳቱ በፊት የተደረጉ ነገሮችን ማየት አስፈላጊ ነው ብዬ ያለው። ለምሳሌ ይሄ ጦርነት በተጀመረ ሰዓት ራሽያ ጦርነት ላይ ባትሆን ይሄ ጦርነት በዚህ ሁኔታ ይቀጥል ነበር ወይስ ይቆም ነበር ወይስ እንዴት ይሆናል ብሎ ማሰብ ያስፈልጋል ባይ ነኝ። ለምሳሌ ራሽያን ቀድሞ የማዳከም ስራ ተሰርቷል። በጦርነት እንድትጠመድ ረዥም ጦርነት ውስጥ እንድትቆይ ተደርጓል። ከዛ ቀጥሎ ወደ ሚድል ኢስት ላይ ደግሞ እንዳየነው ሶሪያ ሪጅም ቼንጅ እንዲደረግ ተደርጓል። አንደኛ የኢራን አጋር ነበረ፣ እሱም እንደዛ አይነት እንዲዳከም ተደርጓል። እንደገና ሂዝቦላ እንዲዳከም ተደርጓል። በተለያዩ መልኮች ባሉት ነገሮች ላይ ያንን ነገር አድርገው ከዛ ኖርማሊ በግላጭ አሁን ሚድል ኢስት ላይ ትንሽ ትፎካከራናለች ብለው የሚያስቧትን ሞር ፓወርፉል ሀገር ነች በተለያዩ መስኮች። እንደገና ደግሞ በጣም ትልቅ ፖፑሌሽን ያላት ሀገር ነች። ያንን ሀገር ለመቆጣጠር ግዴታ የፋይናል እርምጃ ለመውሰድ ተገደዋል ባይ ነኝ እኔ። ያንን ነገር አንድ ጥያቄ ላንሳ፣ ብርቱ ጥያቄ ላንሳ። አሁን ለምሳሌ በኢራናውያን በኩል ቶፕ የሚባሉ በነገራችን ላይ እኔ በዓለም ታሪክ ራሱ ስለመኖሩ እጠራጠራለሁ። በሳምንት ባልሞላ ጦርነት ቶፕ የሚባሉ ሳይንቲስቶች፣ ወታደራዊ አመራሮች፣ ወታደራዊ ሊደሮች፣ አዛዦች የተገደሉበት የኢራን መንግስት ነው። ኦኬ ከፖለቲካ ሰው ተገሎባቸው፣ ከሳይንቲስቱ ዓለም ሳይንቲስቶች ተገለውባቸው፣ ወታደራዊ አመራሮቻቸው ተገለውባቸው፣ ሉዓላዊ ግዛታቸው ተጥሶ ተደብድበው። እንግዲህ ላስተካክል፣ ወታደራዊ ክንፉ አልተነካ ፖለቲካ ክንፉ አልተነካ።
ፖለቲከኞች ከኢራን በኩል እኮ እነዚህ እነ ሰላማ እኮ ወታደሮች ናቸው፣ ፖለቲከኞች ናቸው። ለነገር ደርበው የሚሰሩ ናቸው። አይ የፖለቲካ ክንፉ ስፔሻል የሚባላል እነሱን አነኳቸውን ፐርፐዝሊ ኦኬ። አሁን በወጣ ሁኔታ የተሳሳተ ስለሆነ ነው እንጂ አህመዲን ነጃድ ላይ የግድያ ሙከራ ተደርጓል። የቀድሞው ፕሬዚዳንት ላይ እሱን ተወቀኝ። አህመዲን ነጃድ የቀድሞው ፕሬዚዳንት ላይ ከነ ባለቤቱ ከነ ልጆቹ ግድያ ሁሉ ተሞክሮበታል። እንደገና መንፈሳዊ ሊደሩም እንደዚህ በእይታችን ውስጥ ነው ያለው ብለው የአንድ ሀገር ሉዓላዊ ግዛት ተጥሶ በዚህ ደረጃ ትሬት። ኦኬ የኔ ጥያቄ ምንድነው ኢራናውያን ያገኙት? አሁን ለምሳሌ ኢራናውያን ስክሪፕትድ ለሆነ ነገር ነው ትወና ነው ወይም ደግሞ ይሄ ድራማ ነው ካላቸው ኢራናውያን በዚህ ደረጃ ዋና ነው ቁልፍ ሰዎቻቸውን እስኪያጡ ድረስ ምን ቢያገኙ? ሶራስ መልሰልኝ። እኔ ኖርማሊ ስክሪፕት ነው ምናምን ብዬ አላምንም፣ ግን መጀመሪያ ይሄ ነገር ታቅዶበት ለምሳሌ ኢራን ጋር ለመምጣት የኢራን አጋሮችን የማጥፋት ስራ ተሰርቷል ብዬ አምናለሁ። ኢራን ያተረፈችው ነገር እኮ የለም፣ ብዙ ነገር ተጎድታለች። ሞስት ፕሮባብሊ 100% ባይሆንም የሆነ ስቴፕ ወደኋላ እንድትሄድ አድርገውታል፣ በተወሰነ መልኩ ማለት ነው። እርግጠኛ የሆነ አናሊሲስ ማቅረብ ባይቻልም ግን በተወሰነ መልኩ ቢያንስ በ60-70% የሚያክል እንዲቀነስ አቅሟ እንዲታከም ተደርጓል። የሆነ ነገር ነው ይሄ በተደረገው። አንደኛ ኒውክሌር ሳይንቲስቶቹ ጄኔራሎቹ እነዚህ ሰዎች እኮ መተካት ራሱ እኮ በጣም ብዙ ጊዜ የሚፈጅ ነገር ነው። ይሄ ራሱ አንድ መዳከም ነው። ኦልሬዲ ክንፏ ተመቷል ብሎ ማመን ይቻላል። የተዳከመ ነገር እኮ ተደርጎባት ያ እንዲዳከም የተደረገው ግን መጀመሪያ አጋሮቿንና በእሷ ዙሪያ ያሉትን የእሷን የሚጠብቋትን ሰዎች የማጥፋትና የማዳከም ወደ እሷ አይነት እርዳታ እንዳያደርሱ የማድረግ ስራ ቀድሞ ተሰርቷል ብዬ ነው የማምነው። አንደኛ ኢራን እስራኤልም ጀስት ኖርማሊ እንደማንኛውም ሉዓላዊ ሀገር ናሽናል ኢንተረስቷ ነው። ኢራን እዛ ጋር ስታጠቅ የሚያመጣባትን ጫና ታውቋለች። ያንን ነገር ለማድረግ የራሷን ዲፌንስ ተጠቅማለች። ይሄ ትክክለኛ ነገር ነው ያደረገችው እኮ። ብዙ አመታትም ስትገል ነበር ሳይንቲስቶችን። ዳይሬክት ጦርነት እንደዚህ ባታረግም ብዙ ጊዜዎች ሊባኖስ ላይ ራሱ እኮ ስትገለጥ ነበረ እንደዚህ ሳይንቲስቶች ምናምን የእሷን ኒውክሌር የሚያጠኑት ሰዎችን ምናምን ብዙ አይነት ነገሮችን ስታደረግ ነበር። እሷም ትክክለኛ የሰልፍ ዲፌንስ ስራና የናሽናል ኢንተረስትን የማስጠበቅ ስራ ነው ስታደርግ የነበረው። ኢራን ለምሳሌ ወደ እሷ ጋር በፖርት ሱዳን በኩል የሚገባ እኮ ሮኬቶችን እኮ እስራኤል አስቆማለች እኮ። በቃ አንደኛ ትሬቷ ነች እኮ። በቃ ይህን ታውቃለች። ቀን ተሌት የምትሰራው ኢራን ላይ ያላትን ነገር ዲስታብላይዝ የማድረግ ስራ ነው። ያንን ነገር ተወጥተዋለች በብቃት ብዬ ነው የማምነው። ወደድንም ጠላንም ማለት ነው። ሰክሰስፉል ነው፣ በጣም ሰክሰስፉል ነው ለእስራኤል። አሜሪካ ኖርማሊ እስራኤል ማድረግ የማትችለውን ነገር አግዛታለች እንደ አጋር ሀገር ማለት ነው። ያንን ነገር ተጠቅመው ኢራንን አዳክመዋታል። ኢራን ከዚህ በኋላ ብዙ ጊዜ ይፈጅባታል ብዬ ነው የማምነው ይህንን ነገር መልሶ ቁመናው ላይ ለመቀመጥ ማለት ነው። እነዚህ ሰዎችንም ለመተካት የኒውክሌር ፋሲሊቲዎችንም እንደገና ለማደራጀት ራሱ ብዙ ጊዜ ይፈጃል። ባዶ መሬት ነው እንኳን ማለት ባዶ ጉድጓድ ነው የተመታው እንኳን ተብሎ ቢታሰብ እቃዎች ወጥተዋል ተብሎ ቢጠበቅ ያንን ነገር እንደገና ኢንስቶል አድርጎና ወደ ሲስተም ለማስገባት ቢያንስ 5 ዓመትም 6 ዓመትም ከፈጀ እኮ ለእስራኤል ይሄ ትልቅ ድል ነው። ኖርማሊ ደግሞ ከዛ ውጭ ደግሞ ያሉትን ነገሮች ደግሞ የማስተካከል ስራዎች ደግሞ ይሰራሉ ብዬ አምናለሁ በግሌ። ኢራንም ደግሞ አሁን ከዚህ በኋላም እንዳለችው 100% ኮሚትድ ሆና ለዚህ ስራ ትሰራለች። ኒውክሌር ፓወርን ለመጣጠቅ ከመስራት ወደ ኋላ አትልም። የበለጠ እንደውም ትምህርት ነው የወሰደችበት ይሄን ነገር ማለት ነው። እና ኖርማሊ ግን ጂኦፖለቲካው ጀስት አዲስ አይነት አሰላለፍ እየፈጠረ የመጣ ነው። አሁን ኖርማሊ አሜሪካ የቀረቻት ቻይና ነች። ቀጥታ አሁን በእንደዚህ አይነት መልኩ የማስተንፈስ ስራ ወይም የማዳከም ስራ የመስራት ስራ ማለት ነው። ሚድል ኢስት ላይ ኢራንን ካዳከሙ፣ አውሮፓ ላይ ራሽያን ካዳከሙ አሁን የቀረው ወደ ቻይና የመሄድ ጉዳይ ነው ማለት ነው። ቻይና እንግዲህ በምን አይነት መልኩ ሊዋጓት ይችላሉ ምናምን የሚለው ደግሞ ሌላ አይነት ፍልስፍና ነው። ግን ጀስት አዲስ አይነት አሰላለፍና አዲስ የጥንካሬ ኦርደር የማምጣት አካሄድ እየተካሄደ ነው። ያንን ነገር በተወሰነ መልኩ ተሳክቶላቸዋል ብዬ አምናለሁ፣ አሜሪካም ሆነ እስራኤልም ማለት ነው። አሜሪካ በአውሮፓ ላይ ያንን የራሽያን በማዳከም ይህንን ደግሞ ሚድል ኢስት ላይ ደግሞ ኢራንን በማዳከም አሁን ተወጥተውታል። ቀጥሎ ደግሞ ቻይና ነች የምትቀረው። ቻይናን ደግሞ ሌላ አይነት ስቴፕ ሄዳሉ ብዬ አምናለሁ። ልክ እንደዚህ አይነት አሁን በቃ ዓለም ላይ ፓወር ካለ ምንም ነገር ማለት ትችላለህ። ዩናይትድ ኔሽን ሴኩሪቲ ካውንስል ምናምን ይስሙላ ነው፣ ትርጉም የለውም። በቃ በደገ ብለህ ሄደህ የሆነ ሀገርን ተቆጣጥረ ማንም ሰው እንዳይናገር ማለት ማንም ሰው አይናገርም እኮ። አሁን ለምሳሌ አሜሪካ ገብታ ደበደበች፣ ማን ተናገራት? በቃ ምንም እንደዚህ ነው። ፓወር ሲኖር
ልክ እንደዛ አይነት ስልጣን ቅድም ሞቲቬሽን እንዳለው ዓለም ተሸነፈች ነው ያለው። በቃ ዲሞክራሲ፣ ዲፕሎማሲ፣ ኖርማል የጠረጴዛ ዙሪያ ንግግር ምናምን ትርጉም የለውም። ያ ለድሃ ሀገሮች ነው። ልክ አሁን ኢትዮጵያ ስታረገው የሆነ ኬንያ ብታረገው ምናምን ይሰራል። አሁን ዲፕሎማሲ ዩናይትድ ኔሽንስ ሴኩሪቲ ካውንስል ይሰራል። በቃ አንዴ እነዚህ ሰዎች ግን ሲያደርጉት ምንም ትርጉም የለውም። በቃ እና እንደዚህ አይነት ሁኔታ ነው የተፈጠረ ያለው። አመሰግናለሁ። ኦኬ፣ ይሄ የሲዝ ፋየሩ ጉዳይ እሱንም መሄድ አለብን ብዬ አስባለሁ። እኔ እንደኔ አሁን ኢራናውያን ብዙ ጉዳት ደርሶባቸዋል። አይቀጡ ቅጣት ነው የተቀጡት። ከእስራኤል አንጻር ግን ኢራናውያን ድራይቨር ሲት ላይ የተቀመጡ ሰዎች ናቸው። የአይረን ዶምን ጉዳይ የሰማችሁ ነው። የመከላከል አቅሙ እንዲሁም ደግሞ የነ ዴቪድ ስላንግም ሁኔታ ብዙ ኢንተርሴፕት የማድረግ ነገራቸው እንደዚህ ረጅም ጊዜ ሊቆዩ እንደማይችሉ እና ፕላስ ኮስቲ እንደሆነ ሲናገሩ ሰምታችኋል። ሲዝፋየር የምታደርግ ከሆነ በአንተ ተርም ነው እንጂ መሆን ያለበት በእነሱ ተርም ከሆነ ምንድን ነው ያንተ ጥቅም? ለምሳሌ ኔታንያሁ ሁለት የሚዋጉ አካላቶች በነገራችን ላይ ሲዝፋየር አንደኛው ከጠየቀ ለሁለት ምክንያት ነው የሚሆነው። አንደኛ ከልቡ ያሰበውን ነገር ስላሳካ በቃ ከዚህ በኋላ ጦርነት ማድረጉ ሚኒንግለስ ነው ብሎ ሲያስብ ሊሆን ይችላል። ሁለተኛ ትንፋሽ ለመሰብሰብ ሊሆን ይችላል። እንግዲህ ሚሊተሪ ሰዎች የሚተነትኑት እንደዛ ነው። አሁን ያሰቡትን ካላሳኩ እስራኤላውያን ይሄ ሲዝፋየር አቅም ለመሰብሰብ ነው ብለን ልንወስድ እንችላለን ማለት ነው። ሁለተኛ እናጸደዋለን ካሉ ሶስት ቅድመ ሁኔታዎችን አስቀምጠው ሶስት ዓላማዎችን አስቀምጠው ጦርነት የከፈቱ አካላቶች አሁን ለሲዝፋየር ከተስማሙ ለጊዜው አዘገየን ካሉ ማዘግየት ለ2 ለ3 ዓመት ሊሆን ይችላል። ከዛ በኋላሳ ኢራናውያን ከትላንት ጥፋታቸው ተምረው ዛሬ 300 ፊት ወደ ታች ቆፍረው ነበረ መሳሪያ ሲያብላሉ የነበሩት። ከዚህ በኋላሳ እንዴት ያለ ቦታ ነው የሚያብላሉልን? ዋና ነገሮችን እስራኤል ራሽያ ትረዳቸዋለች። የቻይናም ጣልቃ ገብነት አለ እዚሁ ሳይረሳ ማለት ነውና እስራኤል ሳሳካችሁ የሚባለው ነገር ምንድነው? እስራኤላውያን ያሳኩት? ምናልባትም ይሄ ከእስራኤላውያን ወገን ድል አድርገናል አሳክተናል ለምትሉ ሰዎች መመለስ ያለባችሁ ነገር ስለሆነ ማለት ነው። ዳኒ እስራኤል ጋር ሲደርስ እሺ፣ ከኢራናውያን ወገን ደግሞ ሲዝፋየሩን ስትስማሙ እናንተስ ምንድነው ያሳካችሁት ነገር? ይህንንም ከትላንት ወዲያ ከዛሬው ሲዝፋየር ጋር አገናኝታችሁን ለአድማጭ ተመልካቾቻችን እንድትናገሩ ለማለት ያህል ነው። ከሶራ ቀጥሎ ይሄኛው አቀማመጥ ኦኬ፣ መሐመድ የኔ ተራ ነው። 7 ደቂቃ አለ። እሺ መሐመድ። እሺ ለማንኛውም አመሰግናለሁኝ። ኦቨርኦል ያለውን ነገር በተደጋጋሚ ብዙዎች ብለውታል። ሞቲቬሽናል የሚኖርጅም ሀሳብ እጋራዋለሁኝ። አሁን ከዚህ ከሲዝፋየሩ ጋር ተያይዞ ያለውን ነገር በተመለከተ ማን ምን አተረፈ የሚለውን ነገር የተወሰነ ለመዳሰስ እሞክራለሁ በገባኝ ልክ ማለት ነው። ወይም ደግሞ ሌሎች የአሜሪካን ፈርስት አይዲዮሎጂ የሚከተሉ የማጋ ሰፖርተሮች የትራምፕ ዲሲሽንን ተከትሎ እየተናገሯቸው ያሉ እንትኖች አሉ። በዚህ ሲዝፋየሩ ጄኒውን ከሆነ አሁንም ጄኒዩኒቲ የሚባለው ነገር የራሱ ጥያቄ ያለው፣ ምክንያቱም አይታመኑም። ኢራንም እስራኤልም አይታመኑም። እዛ ሚድል ኢስት የፓወር ፖለቲክስ ስለሆነ እያካሄዱ ያሉት ማለት ነው። ጄኒውን ሲዝፋየር ከሆነ ዊዝን 12 አወር ነው እንግዲህ የተባለው። ቀድማ ኢራን ከዛ እስራኤል ታቆማለች ይመስለኛል ባልሳሳት። ከዚህ ሲዝፋየር ጋር ተያይዞ አትራፊው ትራምፕ አትራፊ ነው ተብሎ ነው የታሰበ ያለው ኢን ተርምስ ኦፍ የራሱን ፖዚሽን በማስጠበቅ። ምክንያቱም በጣም አስቸጋሪ የሆነበት ከቤንጃሚን ኔታንያሁ በኩል ያለ ውትወታ እንደነበረ እና የቤንጃሚን ኔታንያሁን ኢጎ ማሳጅን ያደረገለት ይላሉ። የኢጎ ማሳጅ ነው። ሶ ሂ ጀስት ማሳጅ ቤንጃሚን ኔታንያሁ። ምክንያቱም ከኢራን ጋር 2 days ahead of the የፎርዶ ናታን እና አስፋሃን ከመመታቱ በፊት ኤቭሪቲንግ ሙቭ አድርገዋል። እንደምታውቀው ኢራናውያኖች ደግሞ ኤቭሪቲንግ ጭንቅላታቸው ውስጥ ነው ያለው። የኒውክሊር ኢሹ ሳይንቲስቶቻቸው ከውጭ የሚያመጡት ምናምን የላቸው፣ ማንም የሚደግፋቸውም የለም። በራሳቸው ሳይንቲስት፣ በራሳቸው አቅም፣ በራሳቸው ኤቭሪቲንግ የሚሰሩ ናቸው። ሶ ሉዝ ያደረጉት ነገር የለም የሚል እሳቤ አለ። እስራኤል ግን ቢያንስ ጋዛን ዊትነስ አድርጋለች። ቴል አቪቭ እና አካባቢ ላይ
ተመሳሳይ ጋዛ የሚመስሉ ቦታዎች ተፈጥረዋል። ስለዚህ ያልጠበቀችውና ያላሰበችው የሆነ ጉዳት ደርሶባታል። አሁን ይሄ ጦርነት ቢቀጥል የመጀመሪያው ጉዳይ አሜሪካ አትፈልግም፣ ዳይሬክት ዋር ውስጥ መግባት አትፈልግም። ካየህ ኳታር ላይ የኤር ቤዝ ተመቷል። እንደ ለአሜሪካ ለራሷ ጉዳይ ቢሆን ኖሮ ጦርነቱን የጀመረችው ቀጥታ ሪታሊየት ታደርግ ነበረ። ስለዚህ የገባችው የቤንጃሚን ናታንያሁን ይሄ በጣም ኤክስትሪሚስት የሆኑ ግሩፖችን ለማስተንፈስ፣ ምክንያቱም አሜሪካን ኮንግረስ ላይ ሴኔት ላይ እንደ ኢንታየር የዶሜስቲክ ፖለቲክሱ ላይ ትልቅ ችግር እየፈጠረ ስላለ ይሄንን ጉዳይ እንዴት አድርጌ ላስተንፍስ የሚል ዋይዝ አካሄድ ነው ሄደው የሚል ነገሮች እየወጡ ነው ያሉት ከማጋ ደጋፊዎች። ከዛኛው ደግሞ የዲሞክራቶች ደግሞ ከመጀመሪያውም ጀምሮ በብዙ ነገር እሱን ተቃውሞታል። ይሄ ነው ያተረፉት። እንደ ጥቅል የሚድል ኢስት ማህበረሰቦች ለተወሰነ ጊዜም ቢሆን ጦርነቱ መቆሙ ተስፋ ነው ለህዝቡ፣ ለኢራናውያኖች፣ ለእስራኤላውያኖች፣ ለፍልስጤም እና ለኩዌት፣ ሌባኖን መሰል ሀገራቶች ማለት ነው። ከእነዚህ ደግሞ ከሁሉም ደግሞ ባልተጠበቀ መልኩ አትራፊና ተብሎ እየተጠቀሰ ያለችው ሳውዲ አረቢያ ነች። እንደምታውቅ ሳውዲ አረቢያ በሁለቱም በኩል ኢራንንም አትፈልግም፣ እስራኤልንም አትፈልግም። እንደምታውቀው የአብርሃሚክ አኮርድ ኦቨርትሊ ሳይን አላደረገችም ሳውዲ አረቢያ። የፓለስቲናን ጉዳይን ኮቨርትሊ ነው የምታየው እና በዚህ ጉዳይ ሳውዲ አረቢያ አትራፊ ናት ከማን ጋር? ከትራምፕ ጋር በመሆን ማለት ነው። ኢንተርምስ ኦፍ ሙከራውን በተመለከተ የሚል የሳውዲም የኢራንም ደጋፊ ያልሆኑ አናሊስቶች ያስቀመጡት እንትን እንግዲህ እይታ ነው። ይሄ ነው ያለው ነገር። ምናልባትም ቤንጃሚን ናታንያሁ ላይ ባክፋየር የሚያደርጉ ነገሮች ሊፈጠሩ ይችላሉ ተብሎ የሚታሰብ ነገር አለ። ምክንያቱም ይሄን ጦርነት የጀመረው ላይጨርሰው ስለሆነና አሜሪካን ተማምኖ ስለነበረ፣ አሜሪካን ደግሞ ዳይሬክት ዋር ውስጥ ከገባች ካየህ የስትሬት ሆርሙዝ በካቢኔቱ በኢራኒያን ካቢኔት ሙሉ በሙሉ ጸድቆ ነበረ ይዘጋ በሚል ማለት ነው። ኢሚዲየትሊ ያ ነገር የአያቱላህን ወይም ደግሞ የሱፕሪም ኮርት ሊደሩን ዲሲሽን ነበር የሚፈልገው። ያ ከመሆኑ በፊት አሜሪካ ከቻይና ጋር ነው ቀጥታ ድርድር የጀመረችው፣ አደራዳሪ ቻይና ማለት ነው። ኢራን በፍጹም የስትሬት ሆርሙዝን መዝጋት የለባትም። ያን ከዘጋች ምንድን ነው የሚሆነው? ግሎባል ኤነርጂ ክራይሲስ ይፈጠራል። ያ ክራይሲስ ደግሞ የራሱ የሆነ ኢምፓክት አለው። አሁን እነዚህ ነገሮች በዚህ 24 አወር ውስጥ የተሰሩ ነገሮች ራሱ ኢቭን የነዳጅ ዋጋ ላይ ራሱ የተወሰነ የመቀነስ አዝማሚያ እንዳሳየ የሚወጡ ነገሮች አሉ። ይሄን ነው የሚመስለው። የቀረው ምንድነው? ይሄ ጥቁር ፈላሻ እና ጥቁር ኢትዮጵያዊ አጨብጭቦ ነው የቀረው ብዬ ነው የማስበው። ግማሹ ታየ ቦጋለና የታየ ቦጋለ ተቃራኒ የሆኑ ሰዎች ማለት ነው። ፌስቡክ ላይ፣ ትዊተር ላይ፣ ቲክቶክ ላይ እኔ ከሌን ደግፌ እየባሉ ሲባሉ የነበሩ የሶስተኛው ዓለም ነዋሪዎች ያው እንግዲህ ምንም ያተረፍነው ነገር የለንም። ምላሳችንን ነው አቆላምንና ስናውጣ ስናስገባ የከረምነው ማለት ነው። ይሄ ነገር ነው እኔ የተረዳሁት። በዚህ መልኩ ነው እንትን ያደረኩት። ኦቨርኦል ግን ካልኩሌሽን አለ። ይሄ ኮንትሮልድ የሆነ ዋር ነው እንጂ እንደ መጀመሪያ ላይ እንዳሰብነው ይሄ ፉል ብሎውን ምንም አይነት ነገር ኮንትሮል ላይደረግ የሚችል ወደ ሶስተኛው የዓለም ጦርነት ሊያድግ የሚችል ነው ብለን እንደፈራ ነው አይደለም የሚል ድምዳሜ ነው ያለው። አሜሪካኖች በተለይ የማጋ ደጋፊ የሆኑ አሜሪካኖች ያንግስተሮቹ አሜሪካ ዳይሬክት ጦርነቱ ባለመግባታቸውና የሀገራችን ሉዓላዊነት የሀገራችን ጥቅም መከበሩ አስደስቶናል ነው እያሉ ያሉት። ነገር ግን ያ ጉዳይ ያልገባቸው ሰዎች ያው እስካሁንም እንግዲህ እያጨበጨቡ ነው ለማለት ነው። አመሰግናለሁ። ቴንክ ዩ። ከምንም ነገር በላይ ይሄ ጦርነት ከዚህ ቀደም በፎክስ እና በሲኤንኤን አልፎም በዎል ስትሪት ሚዲያዎች ብሬኖች የሚደረገው የአሜሪካ ሕዝብ አይን ገላጭ ነገር በማድረጉ ረገድ በመሆኑ ረገድ ትልቅ እንትን ጥቅም አለው ብዬ አስባለሁ። አሜሪካኖች በጣም ኩዌሽን ማድረግ ጀምረዋል። እስከዛሬ ፎክስ እና ሲኤንኤን ብሬኖች ያደርጓቸው ነበር። አንዳንድ የሚሰሩ ድራማዎችን እንኳን አይናቸውን ከፍተው የማያዩበት ደረጃ ላይ ደርሰው ነበር። ኦኬ ከተጠቃን፣ ኦኬ ብሔራዊ ጥቅማችንን የሚጣረስ ነገር ከተገኘ ኦኬ ዋይኖት ብለው ሰልፍ ይወጡ ነበር። አሁን ላይ ግን የምታያቸው አሜሪካኖች እንደዚህ አይደሉም። ኩዌሽን ማድረግ ጀምረዋል። ለምንድን ነው የምንዋጋው? ይሄ ውጊያ የኛ ነው እንዴ ማለት ጀምረዋል። ይሄ ቀላል አይደለም። ለዚህ ደግሞ የአንበሳውን ድርሻ የሚወስደው ሶሻል ሚዲያ ነው። በነገራችን ላይ ሶሻል ሚዲያ
ከሜንስትሪም ሚዲያዎች በላይ ብዙ ሚስጥሮችን እያወጣ በተለይም ደግሞ ይሄ ዩቲዩብ እና ከምንም ነገር በላይ ደግሞ ቲክቶክ እንደምታዩት በጣም አይን ገላጭ የሆኑ ነገሮችን ከትላንት ወዲያ መሪዎች ምን ይናገሩ ነበር፣ ዛሬ ምን ይናገሩ ነበር፣ ሁሉም ሴራ ተንታኝ የሆነበት ዘመን ላይ ነው ያለ ነው። በዛ አውድም ማየት አለብን የሚል እምነት አለኝ። እሺ ቴንኪው መሐመድ። አይ ቲንክ እንደ አገባባችሁ አያና ነው መሰለኝ። ከአያና ወደ የልብ እንሄዳለን። እሺ ቴዲ እንዴት ናችሁ? ደህና ናችሁ ወይ? ብዙ የሚገራርም ትንተና እንሰማለን። ይሄ የማዳከም ስራ ባለፈውም አይ ቲንክ መጨረሻ ላይ የተናገርኩት ነገር ነውና ብዙ ሰዎች የሬጂም ቼንጅ ሲባል መንግስት እዛ ውስጥ ተገብቶ የሚቀየርበት ምናምን አድርገው የታሰበ ነበርና ሬጂሙ ምን የት ላይ ነው ቆሞ ያለውን ነው የሚቀየረው እንጂ ሬጂሙን ራሱን መቀየር አያስፈልግም። ዓለም ላይ ያሉ ሀገራትን አሜሪካ የምታይበት የተለያየ መንገድ አላት። አንዳንዶቹ ዳይሬክት ኤንድ ኦፕንሊ ሆስታይል የሚባሉት እንደነ ኢራን አይነት በመፎክር ደረጃ ሞት ለአሜሪካ የሚሉ ባንዲራ የሚያቃጥሉ እንደዛ አይነት አመለካከት ያላቸውን ሀገሮች በተቻለ መጠን ድጥ ላይ እንዲሮጡ ነው የሚፈልገው። ትሬድ ሚል ላይ ዞሮ በ10 ዓመት በ20 ዓመት ሲገመገም ሂደታቸው ፈቅ ማይል እንዲሆን በኃይል በፖለቲካ ተጽዕኖ በኢኮኖሚ ብዙ እንዲርቁ አይፈለግም። የአሜሪካ አካሄድ አስተሳሰብ በነገራችን ላይ የጀነራል ፖለቲካቸውን የሚያዩበት መንገድ ሁለተኛው ዓለም ጦርነት ላይ ነው በጣም የተቀየረው። ባለፈውም ነካርጌዋለሁ። ፐርል ሃርበር ሀዋይ ላይ ሲመታ ከዛ በፊት የነበራቸው አካሄድ ዩኤስ ቱ ዘ ኮንቲኔንታል ዩናይትድ ስቴትስ ላይ ፎከስ ያደረገ ነበር እና ኖርት አሜሪካ ላይ ቢግፋቢል ዩሮፕ ውስጥ ከለንደን ጋር ነው ያው ታሪካዊ ትስስር ስላላቸው ከ18ኛው ክፍለ ዘመን ከአሜሪካ ምስረታ ጀምሮ ማለት ነው። ከዛ ውጪ ሊሚትድ የሆነ ራሳቸው ጋር ይቀረ ነበር። ሲመቱ ፐርል ሃርበር ሲጠቃ ነው ኤክስቴንድ ያደረጉት። ከዛ ዓለምን ሁሉ ካልተቆጣጠርን ቤታችን ድረስ መጥቶ ያንኳኳል። የሴፍቲ የሴኩሪቲ የኮንትሮል ጉዳይ ሌላ ሀያል መሆን የሚቻለው ቤት ተቀምጣ አይደለም። ኢንትረስትህን ሁሉ ቦታ ማስከበር አለብህ። ባህር ላይ ማስከበር አለብህ። ቴሪቶሪያሊ እንደ ትልቅነት ኢንትረስትህን የምታስከብርበትን ቦታ እንደዛው ስኮፑ ይሰፋል ማለት ነው። አሜሪካ ኢንትረስቷን ከምታስከብርባቸው ቦታዎች አንዱ ትልቁ ኤሪያ የሚድል ኢስት የሚባለው እኛም የምንጋራው ይሄ ሬድ ሲ ስትሬት ኦፍ ሃርሙዝ ምናምን ያሉበት ትልቅ ትራንዚት ያለበት ኤሪያ ነው እና ቀደም ያልኩ ሆስታይል ኦፕንሊ ሆስታይል የሆኑ አሜሪካን ኦፕንሊ ሆስቲሊቲ ያላቸው ግጭቶች ያላቸው ሀገሮች የሚገኙበትም አካባቢ እንደመሆኑ የእስራኤል ህልውና ለአሜሪካ በጣም ክሪቲካል ተደርጎ የሚታየው ለዛ ነው። ኦፍ ኮርስ የህዝብ ትስስሩ በቴክኖሎጂ በብዙ ነገር አለ። ያው እሱ ሌላው ዲቴይሉ ውስጥና እንትን ውስጥ አንገባ ማለት ነው። በጣም ቁርኝት አላቸው። እስራኤል በጣም ትልቅ ሀገር ሆነ አይደለም። በነገራችን የአሜሪካ ስቴቶች ውስጥ ስቴት ብትሆን አይ ቲንክ 47ኛ ምናምን ነው የምትሆነው። አላስካ በስፋቱ መሬቱን ብቻ ውሃውን ትተ መሬቱ ብቻ 80 እስራኤሎች ነው የአላስካ ስፋት አንዱ ስቴት። መሬቱን አይደለም በህዝብ ብዛትም ጥቂት ነው፣ ግን ካለው ስትራቴጂካል ፖዚሽን ካለው የህዝብ ትስስር አሜሪካ ውስጥ ያሉ ሴኔተሮች ባለሀብቶች ብታይኮ የጂውሽ ትራዲሽን አለው ሰፊ ነው። ያንን ትስስር እዛ መሀል ላይ ሆኖ ያለው የእስራኤል ህልውና በጣም ክሪቲካል የሆነ ፖዚሽኒንግም ነው። እሱን ደግሞ ሌቨሬጅ አድርገው እነኝን አንታይ ዩኤስ ኢንትረስት ኢንክሊኔሽን አላቸው የሚሏቸውን አካላት ለማጥቃት ይጠቀሙበታል። አሁን የሰሞኑን የተሆነው ነገር ብዙ ነገር ተሞክሮበታል። አንደኛ አይረን ዶም ተሞክሮበታል። ከዚህ በፊት አይረን ዶም ምን ያህል እንደሚሰራ እንደማይሰራ በዚህ ያልተሞከረ መሳሪያ ማለት መሳሪያ አይደለም። ያልተሞከረ ዲፌንስ አይደለም። እንዳንድ ሀገር ገንብቻለሁ ብለህ ስታበቃ ቴስት መደረግ አለበት። ዝም ብሎ ይሄ በእንትን ራስ ቴስት የምታደርገው ሳይሆን ባትል ቴስትድ የሚባል ነገር አለ። በውጊያ በአካባቢው ላይ ባለው ፓወር ቴስት ተደርጎ መቋቋም ይችላል የሚለውን በጣም የተሞከረበት ጊዜ ነው። ሌላኛው ማፕ የሚባለው ይሄ ማሲቭ ኦርዲናንስ ቦምብ ለመጀመሪያ ጊዜ ነው አሜሪካ የጣለችው። ቢቶዎች በዚህ ደረጃ በረው በተቀናጀ መንገድ ሰርተው አያውቅም። እነኝን ነገሮች ፓወሮቻቸውን የሞከሩበት ነው አንደኛ። ሁለተኛ ደግሞ ኢራን ያለውን ማዕቀብ ሰርከምቨንት የምታደርግበት መንገድ አግኝታለች። ሰፊ ሀገር እንደመሆኑ ሪሶርስ ስላለው
በኢንተርናሽናል ኮሚኒቲ በኩል ነው ያው ዩናይትድ ኔሽንን በደንብ ነው የሚጠቀሙበት አሜሪካውያኑና አውሮፓውያኑ ጁሾች እሱን ሰርከምቨንት አድርጋ ኢራን የነዳጅ ገበያን ተጠቅማ ገንዘብ እያገኘች ፓወር እያደረጀች ኒውክሌርን ማብላላቱ ላይ እየገፋች ስለሆነ ወደ ኋላ የመመለሱ ስራ እንዲሰራ በር የተከፈተበት ነውና አሁን ይሄ ካታር ላይ የተደረገው ጥቃት በነገራችን ላይ ፌስ ሴቪንግ ይባላል አንድን ሀገር እንደ ሀገር በተለይ እንደ ኢራን አይነት ትልቅ ሀገርን ሙሉ በሙሉ ድምጥማጡን ላውጣው ብለህ የምትዋጋ ከሆነ ሌላ ሪፕሪካሽን አለው ሌላ ጉዳት አለ አሁን ይሄ ስትሬት ኦፍ ሆርሙዝ መዝጋት ምናምን ብቻ አይደለም እንደ ህዝብ ራሱ ተበትኖ የሚኖርበት አለ አሜሪካ ውስጥ ብዙ ቦታ አለ ሌላ አይነት ጥቃት ስለሚያመጣ አቅሙን ካዳከምክና ወደ ኋላ እንደመለስከው ሪትሪት እንዲያደርግና አሁን በኢንተርናሽናል እንትን ይመጣሉ ተደራድረው ኒውክሌር እንትናቸውን በሰው ማስገምገም ምናምን ይጀምራሉ ሰረንደር ያደርጋሉ በተወሰነ ደረጃ ሶ ሬጂሙ ተቀይሯል ማለት ነው ሆስታይል ከነበረው ማንንም አይነካኝም አላሳይም ምናምን ከሚለው ሰረንደር ያደርጋል ግን ክብሩን ከነካው ወደዛ አይሄድም ሶ ለክብሩ ሲባል አነስተኛ ጥቃት እንዲያደርግ ተፈቅዶለታል ከፍተኛ ሪታሊዬሽን አትፈቅድም ኮንትሮልድ የሆነ ፌስ ሴቪንግ አታክ ያደርጋል ከዛ እሱን እንዳደረገ በቃ ተው የሚል ሰው ይመጣና ታረቀ ትባላለ ግን ኢን ሪያሊቲ ካፒቹሌት ነው ያደረገው ተጎድተሃል ማለት ነው ያው ዝም ብለህ በባዶ እጁ አልቻልናችሁም አትልም የሀገር ክብር ስላለ ሶ ኮንትሮልድ የሆነ ሪታሊዬሽን ልታደርግ ይፈቀድልሃል ለፌስ ሴቪንግ ማለት ነው ዲፕሎማቲክ ፌስ ሴቪንግ እኔ እንደዛ ነው ያየሁት ግን አሜሪካም እስራኤልም በተለይ አሜሪካ ትልልቅ ነገሮችን የሞከረችበት የሚሰራውና የማይሰራውን ዲፕሎማቲክ ሚሊተሪ የተለያየ ነገር የሞከረችበት ነው ሶ እንደዛ ነው ማየው ያው አሁን በተወሰነ ደረጃ የተረጋጋ ነገር እናያለን ግን እስቲ እዛ ጋር አንድ ጥያቄ እንትኑስ እንዴት አለ ላስከትልልና ወደ ሌሎች መጣለው አሁን ለምሳሌ ብዙዎቹ የፖለቲከኞች የሚያነሷቸው አንድ ብርቱ ጉዳይ አለ የሎቢስቶች ጉዳይ ማለት ነው የአሜሪካ ፖለቲካ ብዙ ጊዜ ኦልሞስት ሁሉ ጊዜ ፕሮ እስራኤል ዳይሬክሽን ነው የሚሄደው ኢቨን አንዳንድ ጊዜ እንኳን የአሜሪካ ናሽናል ኢንተረስት ከእስራኤል ናሽናል ኢንተረስት ጋር ኮንፍሊክት ወይም ደግሞ ኮላይድ በሚያደርግ ጊዜ እንኳን በእስራኤል ዳይሬክሽን ነው የሚጓዘው ለዚህ ደግሞ የሎቢስቶች ሚና በጣም ፓወርፉል ሎቢስቶች አሏቸው ምንም ሁሉም ሰው የሚያውቀው ነው በራሳቸው ባልሆነ ጦርነት እንዲጠመዱ አርገዋቸዋል የሚሉ ወገኖች አሉ ሁለተኛ አሜሪካ ፖለቲካ ውስጥ እንደፈለጉ ብዙ ነገሮችን እነዚህ ስካንዳሎችን በማመቻቸት የኤፕስቲን ፋይሎችን የምታውቋቸው ናቸው ገንዘብ ለካምፔን በሚያደርጉበት ሰዓት ላይ እንደዚህ ኢንዶርስ በማድረጉ ረገድ ከነሱ ጋር አጌንስት ሆነ የቆምክ ሰዓት ደግሞ ከፖለቲካው ዓለም በማሰናበቱ ረገድ ብዙ ግድያዎችን ጨምሮ ብዙ ጣልቃ ገብነቶች እንዳሉና በዚህም ደግሞ በተለይም ደግሞ የነጩን ማህበረሰብ ያስቆጣ ደረጃ ላይ ደረስንበት ጊዜ ነው ብሎ የሚያስቡ ሰዎች አሉ በተቃራኒው ደግሞ የሎቢስቶች ሚና ያልተጠና እንቅስቃሴ እስራኤልን እንደ ሀገር እጅግ ከፍተኛ ኪሳራ ውስጥ ከቷታል ብለው የሚያስቡ ሰዎች አሉ በአጠቃላይ በአሜሪካ ፖለቲካ ውስጥ አሁን ባለው ነባራዊ ሁኔታ የሎቢስቶችን ጉዳይ ወይም ደግሞ የሎቢስቶችን ጣልቃ ገብነት እንዴት ነው የምታየው አዎ በነገራችን ላይ ለሚዲያ ፍጆታና ለጀነራል ፐብሊክ ፍጆታ የሚደረገው የኢንተረስት ልዩነት እንዳላቸው ተደርጎ የሚቀርበው ነገር እንዳለ ሆኖ ኦቨርኦል በትልቁ ስታየው ምንም የኢንተረስት ልዩነት ሊኖራቸው አይችልም እንዳልኩ የአንዱ ስቴት 1/80ኛ የምትሆን በጣም ትንሽ የሆነች ሀገር ናት ካለችበት ፖዚሽን አንፃር እንደ አንድ የአሜሪካ ኤክስቴንሽን ነው የምትታየው በፖለቲካ ውስጥ በወርልድ ፖለቲክስ ውስጥ ለአሜሪካ ፉት ሆልድ ነች እዛ አካባቢ ላይ የእስራኤል ሉዓላዊነት አሜሪካ ሳታንኳኳ በር ከፍታ የምትገባበት ሪዝንም ነው የእስራኤል ህልውናን ማስከበር ቀዳሚ ተደርጎ ፕሬዚዳንት ሲመረጡ ሁሉ ቼክ የሚደረግበት ነው ይጠየቃል እስራኤል ላይ ያለ አመለካከት እንዴት ነው ተብሎ ለምን ኢንትረስቱ ዋን ኤንድ ዘ ሴም ስለሆነ ከዛ በተረፈ ለፐብሊኩ ግን ስታወራ ባለው ኮንስቲቲዩሽን በምኑ መሰረት ይሄ ሌላ ሀገር ነው ይሄ ሌላ ሀገር ነው ትላለ ኢንተርናሽናሊ እንደዛ ስለሚታወቅ ሎቢስቶች ሌላ ችግር ነው አሜሪካ ውስጥ ሎቢስቶች ምርጫ ውስጥ እንዳይገቡ ሰው እንዳያስመርጡ ፖለቲካውን ረን እንዳያደርጉ መቆጣጠር አለብን የሚል ጥያቄ አለ
ጉድ ላክ ነው የምለው። ቢኮዝ ድብን አድርገው ይዘውታል ከላይ እስከታች ድረስ ማለት ነው። ኮርፖሬሽን ነው ሀገሩን ገዝቶ የሚያኖረው። እኔ የማወራው ይሄን ነው። ዋልማርት ምናምን ዝም ብሎ እኛ የምናውቀው ኮርፖሬሽን ሳይሆን የእነሱን ፈንድ ኮንትሮል የሚያደርጉት ትልልቆቹ ኮርፖሬሽኖች፣ ትልልቆቹ ባለሀብቶች ፖለቲካውን ኮንትሮል ያደርጋሉ። ቢኮዝ ገንዘብ ከተወሰነ ጊዜ በኋላ ምንም አታደርግበት፣ ፓወር ነው የምትገዛበት አይደለ? ይሄ እንትን አለ፣ የፒራሚድ እኮ አለ። ታች ላይ ምግብና እንትን ነው የምትበላበት፣ ለሰስተናንስ ነው፣ ለሰርቫይቫል ነው። ከዛ ከፍ ስትል ለኮንቲኒዊቲ ነው፣ ለሴኩሪቲ፣ ከዛ ለኮንቲኒዊቲ፣ ከዛ ለፉልፊልመንት ነው፣ ከዛ ፓወር ነው። አለቀ። ለፉልፊልመንት ሰው ልትረዳ ምናምን ትችላለህ። ከዛ ከፍ ስትል ግን ፓወር ብቻ ነው ሊገዛል የሚችለው ገንዘብ። ከ10 ቢሊዮን ዶላር በላይ ምን ታደርገዋል? በልታ ጨርሶም ሴኩሪቲ አይሆንም፣ ምንም አታደርግበትም። ፓወር ነው የምትገዛበት። ትሪሊየነሮች ናቸው እነኚህ ድርጅቶች፣ ብዙ ገንዘብ ያዙ። ስለዚህ ፓወርን ነው ኮንትሮል የሚያደርጉበት። ከነሱ እጅ ፓወር አወጣሉ ማለት በጣም ከባድ ነገር ነው የሚሆነው። ስለዚህ እነ ኢፓክ ሌሎችም ላቢስቶች ማለት ለነዛ ፓወር ኢንትረስቶች የሚሰሩ ከዛ ገንዘብ ወስደው ምርጫ ሚዲያ ላይ ምን ላይ የፈለገውን ዝም ብሎ ሰውዬ እና ማርጀሪ ቴይለር እኮ ማለት በጣም እኮ ከባድ ነው ለመምረጥና እንደዛ ነው ማስገው። ግን በቃ ቀባብቷት ከዛ የሚወዳደራትን ሰውዬ እንደዚህ አድርጎ ምናምን ትመጣለች ከተባለች ትመጣለች፣ ትገባለች ከተባለች ትገባለች። አይነት ያን ያህል ኮንትሮል አለው። እሱ መቀደስ አለበት። ግን ኦቨርኦል የአሜሪካና የእስራኤልን ኢንትረስት ላይቻ ያለው ማለት ያው የዋህነት ነገር ነው። አንድና ዘሴም እንደ ፍሮንት ኤንድ ወታደር ነው የሚታየው ሀገሩ ራሱ በናሽናል እንትን ነው። ምን ደረጃ ላይ ደረሱ መሰለ? አሁን በነገራችን ላይ ነጮቹ በአሜሪካ ፖለቲካ ላይ በነፃነት የሚያወሩ ሰዎች አይደሉም። ልክ እኛው ለምሳሌ የኛ ሀገር ላይ የብሔር ፖለቲካ ወይ ከኦሮሞ ወይ ከአማራ ወይ ከትግራይ ወይ ከስልጤ ብሔርተኛው የተለየ ሀሳብ ካላችሁ ይሄ ስልጤ ጠልነ፣ አማራ ጠልነ፣ ትግራይ ጠልነ፣ ኦሮሞ ጠልነ ብለው ሳይለንስ ያደርጓቸዋል። ልክ እንደዛ ሁሉ ነጮቹ በአሜሪካ ፖለቲካ ጉዳይ ላይ በተለይም ደግሞ የእስራኤልን ጥቅም በሚጻረር ትንታኔ በሚሰጡበት ሰዓት ላይ ሁሉ ሳይለንስ ይደረጋሉ። አንቲሴሜቲክ የሚባሉ ወረዶች የገቡባቸው ማለት ነው። እነዚህ አሁን እያጉረመረሟቸው ነው እየመጡ ያሉት። ነፃነት በገዛ ሀገራቸው እንደፈለጉ በሀሳብ የመናገር እንኳን በነፃነት የመናገር ደረጃ ላይ እንዳልደረሱ እና ከዚህ እንዴት ነው የምንላቀቀው የሚል ሀሳብ ላይ እዚህም እዛም ውይይቶችን እንሰማለን እና ከዛ አኳያ ነበር የጠየቁ። ሌላኛው ከጦርነት አንጻር አሁን ጦርነት ውስጥ አታስገቡን፣ እኛ ጦርነት አንፈልግም የሚል ኦፍኮርስ ፑሽ ባክ አለ። ጦርነቱ ለነሱ ኢንትረስት ነው የምንገባው፣ ለእስራኤል ብለን ለምን ጦርነት እንገባለን የሚል ጀነራል ፐብሊኩ የሚስማማበት አስተሳሰብ ነው። ግን ጦርነቱ የእስራኤል ሊሆን አይችልም ነው እኔ ደግሞ የምለው። ቢኮዝ የፓወር ኢንትረስቱ ባለቤት አሜሪካ ናት። ቢኮዝ እስራኤል እንደ ፓወር ብቻውን ፓወር አይደለም፣ በጣም ትንሽ ነው። ነገርኩህ እኮ ለዛ ነው ቅድም የስቴት ኮምፓሪዝኑን ማሳየልህ። በጣም ትንሽ ሀገር ነው በሳይዙ በህዝብ ብዛቱ በምን ግን የአሜሪካ ፉት ሆልድ ነው ሚድል ኢስት ላይ። ስለዚህ ማንኛውም የእስራኤል ኢንትረስት ማንኛውም እሱን አመካኝተህ የምታደርገው ጫና ሚድል ፓወር ሆኖ እንዳይወጣ አጌንስት ዩኤስ ኦፕን ኦፖዚሽን የሆነ ኦፕን አኒማሲቲ ያለውን አካል የምታደቅበት መንገድ ሎንግ ተርም የእስራኤል ኢንትረስት ነው። በየትኛውም ሀገር ሎንግ ተርም ኢንትረስት ለህዝብ አይገባም። ለህዝቡ እኛ ሀገር ራሱ እኮ እንቸገራለን። የባህር በር ሲባል ተውን በእናታችሁ ዳቦ መቼ በላን፣ ሀገር ውስጥ ያለውን ችግር ፍቱ። ምንድን ሎንግ ተርም ኢንትረስት ለኖርማሉ ህዝብ አይገባውም። ሾርት ተርም ኢንትረስት ላይ ፎከስ ያደርጋል። ኖርማል ነው። የአሜሪካም ሁሉም የተማረም ሀገር አለ። የሎንግ ተርም ኢንትረስት ግን የአሜሪካ ኢንትረስት ነው። አሜሪካ ሌላ ሀያል ሆና ለመቆየት ትልቁ የሚያስፈልጋት ነገር አሁን በነገራችን ላይ ሌላ መጨረሻ ልናገር። ይሄ መጨረሻው የተሞከረው ነገር ምንድነው ታውቃለህ? ከ6 ወር በፊት ራሻ ሄዳ ተፈራረመች ከኢራን ጋር የሚሊተሪ አግሪመንት እንረዳቸው። እሱ አሁን ቴስት ተደረገ። ልክ አይረን ዶሙ ቴስት እንደተደረገው ማፕን ቦምቡን ቴስት እንደተደረገው ያ አላያንስም ቴስት ተደረገ። ነቅነቅ አልተባለም ከራሻ በኩል። እሱ እንዳይሰራም ማድረግ ትችላለህ። እና ሌላ ያልነቱን ለማቆየት ፓወርን ለማቆየት የሚወሰዱ እርምጃዎች ናቸው። ጀነራል ፐብሊኩ ግን ስለማይረዳው ፑሽባክ ይኖራል። በጣም ሃይስት ኤሊት ደረጃ የሚሰራ ነገር ነው ብዬ ነው ማምነው። ቴንክዩ ቴዲ። ቴንክዩ። በዚህ ጉዳይ የዓለም ላይ የሆነ ባለው ነባራዊ ሁኔታ በተለይ በአገር ውስጥ ካሉ ከገዛ ወገኖቻችን ዛሬ ቲክቶክ ላይ የባከነ ጊዜ እንዳላሳልፋችሁ ተስፋ አድርጋለሁ። በገዛ ወንድሞቻችን በእኛው ዜጎች በዓለም አቀፍ ጉዳይ ላይ እያደረግን ያለነው ውይይት ነው። እንዲህ ያሉ ሰዎችን ለማድመጥ ደግሞ እናንተ ታፕታፕ ማድረግ አለባችሁ እንዳይቆራረጥ ማለት ነው።
እንዳይቆራረጥ ማለት ነው። ቴንክ ዩ አያና። ከአያና ቀጥሎ አይ ቲንክ እንትን ብሎ ይሄ አቀማመጥ እንትን ይለኛል ብዙ ጊዜ የልብ ነው መሰለኛል። ታፕ አድርጎ እባካችሁ። እኮ ታፕ አድርጎ ብለን እኮ መናገር አይጠበቅብንም ጎበዝ፣ መማል አለብን። ካልሆነ ይሄን የመሰለ ውይይት እነዚህን የመሰሉ ሰዎች ሲናገሩ እየተቆራረጠ ነው የሚደርሳችሁ። ጀስት እኔ ያለሁበትን ቦታ ታፕ አድርጉ። ስድብ ቢሆን እኔ 1 ሚሊዮን ምናምን ደርሷል። ምሁራኖች ታፕ አድርጉ። ምሁራን ብቻ ታፕ አድርገሽ የልቡ ልቅ። እሺ ወደ አንተ ለምታ ሰባይ ቃል ወንድም ጤና ይስጥልኝ። የቴዲ ሰላም ነው። እኔ የእስራኤል ሀገር ነኝ፣ ቤተ እስራኤል ነኝ። እንዲሁም ታዳሚዎች ያው ተነስቷል ስለ እስራኤል ኢራን እና ስለ እስራኤል ሀገር ጦርነት መሰለኝ። በዛ በፊት ግን እስራኤል ታሸንፋለች። ስለ ጋዛ የተነሳው ነገር አለ የተነሳው ነገር አንደኛ የጋዛ ወይም ሐማስ እና እስራኤል ጦርነት የሃይማኖት አይደለም፣ የማንነት ነው፣ ህልውና ጦርነት ነው። ምክንያቱም ሐማስ የምታዩት ጋዛ መብራትም ውሃም ምግብም እንዲሁም ሲቆስሉ ራሱ መተው የሚታከሙ ስራ የሚሰሩት እስራኤል ሀገር ነው። ግን ደግሞ ሐማስ ከምን አንጻር ነው ጉልበቱን አፈርጥሞ መዋጊያው መሰረት ይዞ ፋይናንሱ ከየት ነው? ከኢራን ነው። አንደኛ ወዳችሁ ኦሪት ዘዳግም ምዕራፍ 13 ላይ ስለ ኢራን እና ስለ እስራኤል ሀገር ማየት ያስፈልጋል። ከዛ ቀጥል ደግሞ ስለ እስራኤል እና ስለ ኢራን ጦርነት የጥቅም አይደለም፣ ወይም እስራኤል ከኢራን ጋር የገጠመችው ጦርነት በዘፈቀደ አይደለም፣ በሞሳድ ነው። በመረጃና በማስረጃ ለእስራኤል አስጊ የሆኑ ነገሮችን ትመታለች። ወይም ዲፕሎማሲ ጥረት ተደርጎ ብዙ ነገሮች ተደርጎ ነው። አብዛኛውን ጊዜ በጣም ያሳዝነኝ ቴዲ በጣም ያሳዝነኛል። የኢትዮጵያውያኖች የራሷ እያረረባት የሰው ታማስላለች እና ለምሳሌ ከሐማስ ጋር የገጠምነው ማስታወስ ይቻላል። 7 ቀን 10ኛ ወር ጄኖሳይድ ተፈጽሞ ህፃኖች ተደፍረው ህፃኖች ተገለው በምግብ ማሞቂያ ላይ የ3 ዓመት ህፃን እናቲቱን እየደፈሩ አባትየውን እየደበደቡ ህፃኑን ማሞቂያ ውስጥ አገብተው ማክሲመም አድርገው እንዲሞት ያደረጉበት ነገር ነው። ወጣቶች ታረዱበት ነው። አስከሬን የተጎተ